everything you see on social media times 3 ነኝ በአካል ምን አይነት ልጅ ነበር በባህሪ? ዝምተኛ ነገር ነበርኩ። ኦኬ በዛ ላይ መልካም ነው እንደምታየው girly ነገር ደስ ይለኝ ነበር። አሁን ለምሳሌ ባርቢ high school musicals አና ሞንታና ምናምን የሚባለው I don't know የምታውቃቸው በጣም በአማርኛ እናድርገው ኢንተርቪው። ረዚና ማለት የከበረች ማለት ነው። በምን? በትግርኛ በማድረግ ነው የተመረኩት። ወደ 42 ቀን ሰርቼ ከዛ ተባረርኩኝ። እንዴ በ42 ቀን? በ42 ቀን። ተስፋ የሚያስቆርጥ አጋጣሚ ገጥሞሽ ያውቃል? የተወሰኑ ዓመታት በፊት እጸልይ ነበር እዚህ ጋር ለመሆን። ከስራችሁ ደግሞ አስራት በኩራትን አውጡላለሁ። ምን አይነት ሚስት ሆና አገኛት ረዚና? ስታልፍ አየኋት። እቺ ልጅ አምጡልኝ እኔ ጋር አልኩኝ። ዲቴል ሊያስወራኝ ነሽ ማለት የወንድ ልጅ ፊት ብጉር በብጉር ምናምን መሆን አለበት። እኔ ጋር መጥቶ እንግዲህ ወንድ ተሰርቶ እኔ ሳሰራዋለሁ። ጋብቻችሁን በቤተክርስቲያን ያደረጋችሁት? ጋብቻ ከእግዚአብሔር ጋር የምታደርገው ከሆነ እግዚአብሔር ጋብቻ ውስጥ የሚመጡትን ፈተናዎች ይመክትልሃል። ከእግዚአብሔር ጋር ሆኖ መፈተን ይሻላል። ስጀምር ሜካፕ በአጠቃላይ ሻምፖ መግዛት ፈልጋ ከዛ ከፈትናት ስርኩልን። ኧረ እባክሽ ካፓርት ነው ራስህን ኤክስፕረስ የምታደርግበት ወይም ነው። ውድ ነው ላይክ ይሄ ኢንዱስትሪ። በመቶ ሺዎችም የሚጠፉ ሰዎች አሉ። ከእንደዚህ አይነት ድንቅ ታሪኮች ጀርባ ማራኪው ሁሌም አለ የስኬት የፍቅር የቤተሰብ ታሪኮች ካሏችሁ ታሪካችሁን በዚህ ቁጥር በአጭሩ ቴሌግራም ላይ በጽሁፍ ወይም በድምጽ ብትልኩልን እኛ ያላችሁበት ድረስ መተን በማራኪ አቀራረብ ፕሮግራማችሁን ለዓለም እናደርሳለን። ቤቶች እንዴት ናቸው? ሰላም ነው? እንዴት ናቸው? በጣም ደህና ነኝ። በጣም ደስ ብሎኛል ስለመጣሁ ስላገኘኋችሁ። እናመሰግናለን። እነማን ቤት ነው ያለነው? እስኪ ለተመልካቾቻችን የረዚናና የሚኪያስ ቤት። ረዚናና ሚኪያስ ቤት ነው ያለነው ተመልካቾቻችን። በጣም በሰፊው ካልተነገረው ድንቅ የሆነ የፍቅርም የስራም ብዙ ታሪኮች አሏቸው። ድንቅ ጊዜ ይሰጡናል። አብራችሁን ቆዩ። እንግዲህ እንግባ። ቴንክ ዩ። እሺ ቅድሚያ ያለ እንግዲህ እሺ ቴንክ ዩ። Thank you. ማን ነው ምግቡን የሰራው? አንድ ላይ ነው የሰራነው። እሱም አለ የኔም አለ። የት ነው እየቀመስኩ? ይሄ እሱ ነው ልበል? ይሄ እሷ ነው። የእሷን ታውቀዋለህ ስትቀምስ? ኧረ የእሷ ነው የሚጣፍጠው? አዎ ኮርስ በጣም ይጣፍጣል። ቆንጆ በጣም ይጣፍጣል። እውነት በጣም አሪፍ ነው። አዎ እሺ። እዚህ ቤት ውስጥ ማን ነው ያለው? ሁለታችሁ ብቻ ነው የምትኖሩ? ሰው አለ ወይስ እንዴት ነው? እንግዳ አይጠፋም እኛ ቤት። እውነት እንግዳ ፋሚሊ ምናምን ይኖራል እንጂ ሜይንሊ ሁለታችን ነው የምንኖረው። በጣም አሪፍ። ስለእናንተ ላይፍ ስታይል ንገሩኝ እስኪ። እንዴት ነው ላይክ በአጠቃላይ ምን አይነት ላይፍ ስታይል ነው የምትከተሉት? አብዛኛው ጊዜ ያው ስራ ነው የምንውለው። ጠዋት ነው የምንወጣው፣ ከዛ ወደ ማታ ስራችንን ጨርሰን እንትን እንላለን። የሆነ ሴት የሆነ ስኬጁል የለንም፣ ግን በቃ አብዛኛው ጊዜ ጠዋት ወጥተን ማታ ነው የምንገባው። ከዛ ውጪ ከስራ ቦታ ስንመለስ በቃ አብስለን ምናምን እንበላለን፣ እንዝናናለን፣ ፊልም እናያለን። መውጣት ካለብንም ፋሚሊ ጋር ምናምን እንሄዳለን። በጣም አሪፍ።
የምቾትና የጥራት ልክ የሆኑ ሶፋዎችን በማይታመን ዋጋ ከሶፋ ዞን ጋችሁ። የምግብ ፍላጎትን የሚቀሰቅሱ ጠረጴዛና ወንበሮቻችንን በፍጹም አይተው ያልፏቸው። በነገራችን ላይ የሶፋ ዞን ሶፋዎች የስቱዲዮአችንም ምቾትና ድምቀቶችም ናቸው። ሶፋ ዞኖች በፊጋ፣ ቡልቡላ፣ አያት፣ ቱሉ ዲምቱና ወሰን ይገኛሉ። ደውለው ይዘዙ፣ ይደሰቱባቸዋል። ቆንጆ ቁርስ ነበር። እናመሰግናለን። እኛም እናመሰግናለን። ከዛሬ ስንት ዓመት በፊት መቼ ተዋወቃችሁት? ስንት ዓመት ሆናችሁ? 10 ዓመት። እኔ 19 ነበርኩኝ። አንቺ አሁን 29 ዓመት ሻ? 29 ነው። በስማ በደንብ ነው የምትናገሪው እድሜሽ። አዎ ያው እግዚአብሔር ይሰጠኝ አይደል? አንድ ቪዲዮ ኮንተንት ላይ እንደዛ ሰጥሻል አይደለ? ላይክ እድሜ 29 ነው ብለሽ 29 ምክሮችን ከኔ ስም ወስቴ ነበር እና ምን አይነት ፊድባክ ነበረው? ጥሩ ነበር ፊድባኩ። ያው ለየት ያለ ነገር ኮመንት የሚያደርጉ ነገር የለም። ምንድነው ብዙ ጊዜ ሰው እድሜውን ስለሚደብቅ፣ ግን ብዙ ጊዜ አይ ቲንክ ሰውንም ስለ እድሜው እንዲዋሽ የሚያደርገው ማህበረሰቡ ይመስለኛል። እንዲያላክም በቃ ከትምህርት ጋር ከጋብቻ ጋር ከብዙ ነገር ጋር ያያይዙታል። ገና 25 24 እያሉ ቆመሽ ቀረሽ አታገቢም የሚባልበት ጊዜ ላይ ስለሆነ ከብዙ ነገር አንጻር ብቻ ሰው ማህበረሰቡ ራሱ የሚያመጣው ተጽዕኖ ይመስለኛል። ከ10 ዓመት በፊት ነው የተዋወቃችሁት። አብራችሁ መኖር ወደ ጋብቻ ከተቀየረስ ምን ያህል ጊዜ ነው? አንድ ዓመት 8-9 ዓመት በፍቅር። አሁን ሁለታችሁ ምን ሙያ ላይ ምን ስራ ላይ ነው ያላችሁት? የውበት ሙያና ያው የዲኮር ቢዝነስም አለ። ሁለቱ ሙያ ውስጥ ነን። ብዙ ጊዜ አንድ ላይ ነው የምንሰራው። ብዙ ጊዜ አንድ ላይ። በጣም ጥሩ። የት ነው የተዋወቃችሁት? ከነዚህ አይነት ድንቅ ታሪኮች ጀርባ ማራኪው ሁሌም አለ። ከእናንተ የሚጠበቀው ደግሞ ማራኪው ግን ሰብስክራይብ ማድረግ ነው። ማራኪው ያው በቅርቡ 1 ሚሊዮን የመግባት ሀሳብ አለንና ይህን ሀሳባችን ደግሞ ከእናንተ ጋር አብረን እንጓዛለን። 0 ብለን ጀምረን 500 ሺህ ቤተሰቦች አፍርተናል። በጣም ጥቂት ነው የሚቀረን ከዚህ በኋላ። በጋራ 1 ሚሊዮን እንገባለን። ለሌሎች አድርሱ፣ ሼር አድርጉልን፣ ሰብስክራይብ አስደርጉልን። እናመሰግናለን። ማን ይናገር? የተዋወቅ ነው እኔ በፊት የምሰራበት ስራ ቦታ ነበር እና የሴቶች ውበት ሳሎን ውስጥ እኔ ስታይሊስት ነበርኩኝና እዛ ስሰራ ትመጣ ነበር። እንደ ካስተመር ነው ትመጣ ነበር እና እዛ ነው ያገኘኋት። ላይክ አንተ ነበርክ የምትሰራት ነው? ሌላ ሰው ነበር የምትሰራው? ዲቴል ሊያስወራኝ ነው። እኔ ነበርኩ ምሰራት፣ ግን እኔ ምሰራት የነበረው ታቅዶበት ነው። እኔ ጋር እንድትቀመጥ አድርጊያት ማለት ነው። ኧረ እባክህ ሌላ ሰው ጋር ነበር? ብዙ 7 ስታይሊስት ነበር። ከ7ቱ አንዱ ጋር ከተቀመጠች ከዛ በኋላ ማንም አይሰራት። ያ ሰው ነው እዛ ከስተመር ነው። እኔ ግን ስታልፍ አየኋት። እቺ ልጅ አምጡልኝ እኔ ጋር አልኩኝ። 7ቱም ወንዶች ነበራችሁ? 7 ወንድ ትልቅ ቤት ነበር። እንዴት እንደዛ ልትቻልክ? ላይክ እንዳያት ምን? በእርግጥ ልጅ ነበረች ግን ያው ፈጣሪ ያታለኝ አየኋት። ጓደኞች ከዛ በኋላ በቃ አንተ ጋር እንድትሆን አደረጉ። በቃ ታወቀ። እኔም አልለቅም አልኩኝ። የሚኪ ደንበኛ መጣች። ኧረ በቃ ያውቃል ባለቤቱ ላይ ቤቱ ባለቤት ራሱ ከዛ በኋላ ያውቃል። ጥሩ። እሺ ሬዚ አንቺ ጋር እንምጣሽ። ላይክ አንቺ ይሄን ነገር ታውቂ ነበር? ታቅዶበት ወደሱ እንደምትሄጂ የነበረውን ነገር ምናምን እስኪ ንገሪኝ። ቪክተም ታቅዶበት እንደነበር አላውቅም ነበረ። ያው እንደማንኛውም ከስተመር ለመሰራት ነበር የሄድኩት። ሲያወራ ምናምን ግን ደስ ይል ነበር። በዛ ላይ መልካም ነው እንደምታየው። ጎበዝ ስታይሊስት፣ በጣም መልካሙ ስታይሊስትን የደረሰ ይብልሻል። በዛ በቃ እየሰራሽ ምን ያወራሽ ነበር? ብዙ ነገር ስለ ዝሆን ምናምን የማይገባኝ። ስለ ዝሆን የዝሆን ታሪክ አውርተን የጠበስክ ምን አባቴ ላይ ታውቃላችሁ? አላውቅም። የሆነ ዝሆን አንተ ታስታውሳለህ? ታውቁታላችሁ ታሪኩን? ምን ተረት ነው? አይ ምንድነው? ስቶሪ። አይጥና ዝሆን ድልድይ ሲሻገሩ አንቀጠቀጥ ነው አይደል አለችው የሚል ታሪክ አለና እሱን የነገርኳት። አሁን እሷ ዝሆኑ ብቻ ነው ያዘችው። አይጡ ምናምን ረስታ እና ቶሎ ትመጣ ነበር
አንቺስ እንዴት ነው ቶሎ ቶሎ መሄድ መላመዱ ሲመጣ? እዛማ በቃ በዛን ጊዜ ሌላ ቦታ ነበርኩኝ፣ ግቢ ደብረ ብርሃን ነበርኩ። ስለዚህ ያው በስልክ ምናምን እናወራለን። ወደ አዲስ አበባ ስመጣ ደግሞ እንትን እንላለን፣ ያው እንገናኛለን ምናምን። አልቆየንም ብዙ፣ ቶሎ ነው መገናኘት ምናምን የጀመርነው። አይ ቲንክ አንዷ ምናምን አይደል። ከዛ በኋላ ብዙ ጊዜ ግን በስልክ ነው ያለው፣ ብዙ ነገሩ በስልክ ነው ያለው። ምክንያቱም እኔ የግቢ ተማሪ ነበርኩ። በጣም አሪፍ። ከአንድ ወር በኋላ ነው ወደ ፍቅር የተቀየረው? ከአንድ ወር በኋላ እንኳን አይደለም፣ ትንሽ ሲያር ግን ወራቶች ናቸው። ወራቶች። ማን መጀመሪያ አፕሮች አደረገ ወደ ፍቅር? ማነው? ብቻ ራሱ ነው የተቀየረው። ራሳችሁ እዛ ውስጥ ራሳችሁን አገኛችሁ? እንደዛ ነገር ነው። በጣም እናወራ ነበር። እሺ፣ ዲፕሊ ነው የምናወራው እና ከዛ በጣም ስትተዋወቅ ስትላመድ ያንን ሰው ድጋሚ ማውራት ትፈልጋለህ። ቀኑ ሙሉ ካላወራሃት ይደብርሃል ምናምን። እንደዚህ አይነት ስሜት በቃ ይሄ ነገር እየወደድኳት ነው ማለት ነው። እሷም እንደዛ ከተሰማት በቃ ራስህ እዛ ጋር ትገናኛለህ። እንደዛ ነው እንጂ አግቢኝ ብዬ ነው የጠየኳት፣ ፍቅረኛ ነኝ ብዬ አይደለም የጠየኳት። በቃ ራሳችሁ እዛ ውስጥ አገኛችሁት ነው አይደለም? ከዛስ ላይ ኦፊሻሊ እንደዚህ ሰው እያወቀ በተለይ ፀጉር ቤቱ የምሰራበት የውበት ሳሎን ጋር የነበረው ድባብ እንዴት ነበረ? ምን አሉ? በጣም ባይዘዌ እንትን ይሉ ነበር፣ ሊሸኟት ይፈልጉ ነበር። ኧረ እባክህ ይለቀቃል ግን አውቃለሁ። አዎ ግን ያው ዊን አድርጌ ነው። እሱ እኮ ምን ያህል እሱን ነው ምን ያህል ዋጋ እንደከፈለ ምኗን ወደድክላት? ምኗን ወደድኩላት መሰለህ? በጣም ግልጽ ነች። ግልጽ ነች ስለ እንደዚህ አይነት ግልጽ ሰው አይታጣቅም። በእውነት ፊት ለፊት ነው የምትናገረው ሁሉንም ነገር ምናምን። ምንም ልደብቃት አትችልም። የእኔነቴን ሙሉ ለሙሉ ስላወቀችው እና አክሴፕት ስላደረገችው ያለን በቃ ይሄ ከዚህ በላይ ምን ትፈልጋለህ? ሬዚና አንቺስ? ቁም ነገረኛ ነው፣ ተጫዋች ነው። እኔ ያው ልጅም ስለነበርኩኝ ያው ብዙ ነገር ላይ አልበሰልኩኝም ነበር። ይመክረኝ ነበር። መንፈሳዊ ሕይወት ላይም ጠንካራ እንደሆነ ያደረገኝ እሱ ነው። ይሄ እንዴት ነው ከውጫዊ ነገር በተጨማሪ የሚያወራው ነገር ምናምን ይስበኝ ነበረ በጣም። እና እኔ ደግሞ አስቸጋሪ ነበርኩኝ። ምን ነው የምታስቸግሪ? የእድሜ ነው፣ ዝም ይሻላል። እና ብዙ ነገር አስተምሮኛል። በጣም አሪፍ። የፍቅር ጊዜያችሁ እንዴት ነበር የምታሳልፉት? በቃ እንደ ማንኛውም ሰው የተገናኘን በቃ እንደዛ። ብዙ ጊዜ ግን እንዳለች ነው ቁም ነገር በጣም ነበር የምናወራው። ቁጭ ብለን ስለ ፊቸራችን በስነስርዓት እናወራለን። ያ ይመስለኛል ደግሞ ይረዳን ዲቴል መወራቱ። ግን ሪሌሽንሺፕ ውስጥ ቶሎ ገብታችሁ በቃ ይሄ አብራችሁ ረጅም ጊዜ እንደምትቆዩ እንደምትጋቡ እንደዛ ፊል ታደርጉ ነበር? አዎ፣ ምክንያቱም አይ ቲንክ እየቆየን በመጣን ቁጥር በቃ ፋሚሊ ራሱ በደንብ ያውቀው ነበረ። ማለት ከመጋባታችን በፊት እኔም የእሱን ፋሚሊዎች አውቃቸዋለሁ። ቤት ምናምን እሄዳለሁ፣ እሱም እንደዛው ምናምንና ኤክስፔክት ታደርጋለህ። ያው ሎንግ ተርም ሪሌሽንሺፕ ላይ ስትሆን ብዙ ቻሌንጆች አሉ፣ ግን ለፊውቸር ነበር የምናስበው አይደል? በጣም ሪሌሽንሺፕ ውስጥ ቻሌንጅ የነበራችሁ ነገር ምንድን ነው? እኔ ጓደኛ በዛ ነበር አይደል? ጓደኛ ታበዥ ነበር? እሱ ላይ የኔ ቻሌንጅ ነው። ቻሌንጅን ቀማሽኝ። ቻሌንጅ የዚህን ያህል ከበደን ብዬ የምለው ነገር የለም። በቃ ፊውቸር ስታስብ ስራ ላይ ፎከስ ታደርጋለህ ምናምን። እሱ አልሳካ ሲል ያ አለመሳካቱ ራሱ ቻሌንጅ ነው፣ እሱን ስትራግል ማድረጉ። ከዛ ውጭ ግን እኔ በጣም ቻሌንጂንግ የነበረው ለእኔ ሪሌሽን ላይ ሆነን ሳይሆን አሁን ከተጋባን በኋላ አሟት ነበር እሷ በአጋጣሚ እና በጣም ቻሌንጅ። እኔ ታማ አይቻት አላቅማ በዚህ በ9-10 ዓመት ውስጥ አሟት አይቻት አላቅም እና በጣም ቻሌንጂንግ ነበር። እሺ ወደ ጋብቻችሁ እንምጣ። እንግዲህ በጣም ፎቶዎች እያየሁ ነው፣ በጣም የሚያምሩ ፎቶዎች እያየሁ ነው እና ጋብቻችሁን በቤተክርስቲያን ያደረጋችሁት? እግዚአብሔር ፈቅዶ። እንዴት እንዴት ታሰበ ነው? ድሮ ጀምሮ ታስቡት የነበረው ነገር? ከድሮ ጀምሮ እሱ ነበር በደንብ ኢንፍሉዌንስ የሚያደርገኝ። እኔ በመንፈሳዊ ሰው ምናምን አይደለሁም ትገነስት ግን ዲያቆን ሄኖክ ኃይሌን በጣም ነው የማየው የነበረው። በጣም መከታተል ነበር የሱን ቪዲዮዎች የሱን ትምህርቶች እና ተከታታይ ትምህርት አንድ ጊዜ ተማርኩኝ ስለ ትዳር ማለት ነው። እና ምን አለ መሰለህ ለሌላም ሰው ከጠቀመ ነው ሼር አድርገን ኤክስፔሪየንስ። ሲከፋ ሮጠህ የምትሄደው ፈጣሪ ጋር ነው። ሐኪም ቤት የምትሄድ ፈጣሪ ያደነኛል ብለን የምትሄደው
የደስታው ቀን ግን ሰው ብዙ ጊዜ ወደ ፈጣሪ ሄደ። ጋብቻ ባጭሩ አሁን ስጠቅልል ጋብቻ ከእግዚአብሔር ጋር የምታደርገው ከሆነ እግዚአብሔር ጋብቻ ውስጥ የሚመጡትን ፈተናዎች ይመክትልሃል። ካልሆነ ግን ከባድ ቃል በቃል ሄኖክ ያለውን ብነግርህ ፈተና ኦፍኮርስ አለው፣ ግን ከእግዚአብሔር ጋር ሆኖ መፈተን ይሻላል። ከእግዚአብሔሮች ያንን ትምህርት ተማርኩ። በቃ በቤተክርስቲያን ብዬ ወሰንኩኝ። አንቺ እንደዛ ታስቢ ነው? እኔ ያስቸግረው ነበር አንዱ ያው ሴቶች ያው ሴርሞኒው ሰርጉ መጥፎ አይደለም እሱ። ፋሚሊም ቻሌንጅ ያደርጋል። ፋሚሊም ቻሌንጅ ያደርጋል ይፈልጓል። ሰርግ ሲባል ሰው ብዙ ጊዜ የሚያስበው አይደለ ያኛው ስለዚህ እንደዛ ቢሆን ምናምን ይልሃል። ራት ግብዣ አድርገናል። አክቹሊ ራት ገብዘን እንደ ቅልቅልም ነገር አደረግን። ፋሚሊም ተዋወቀበት። እንደዛ ነገር አደረግን። እንዴት አገኘሽው? እንዴት ነበር ፕሮግራሙ? ላይክ የቤተክርስቲያን ገራሚ ነበር። በጣም አሪፍ ነበር። ከዛ በፊት ተምረናል አንድ ላይ ከመጋባታችን በፊት በቤተክርስቲያን የ3 ወር ነው የ4 ወር ብስራተ ገብርኤል ተከታታይ ትምህርት አንድ ላይ ወስደናል እና ያው እያንዳንዱ ነገር ለምን እንደሚደረግ ደካማ ነኝ እኔ ጎበዝ አይደለሁም መንፈሳዊ እንትን ላይ ግን ለምን እንደማደርገው አትሊስት አይኒት ነው ምን ሚኒንግ አለው የሚለው ማለት ነው። በጣም ደስ ይል ነበረ። በጣም ቆንጆ ነበር። ኢሞሽናል ያደርጋል። ቆንጆ ነበር። ከትዳር በኋላ እንግዲህ አብራችሁም ላይክ ኦፊሻሊ መኖር ከጀመራችሁ በኋላ ምን የተለዩ ነገሮች አገኛችሁበት? ኦልሬዲ በጣም ረጅም ጊዜ አንድ ላይ ስለቆየን እንጃ it felt like ከቤስት ፍሬንድ ጋር እንደምኖር ነው የሚሰማኝ እና ደስ ይላል። አንድ ላይ መኖሩ ደስ ይላል። አንድ ላይ ሰርተህ ስትገባ it's fun ደስ ይላል። አንተ ለየት ያለ ኤክስፒሪየንስ ያደረከው ነገር አለ? የሆነ በረከት አለ። ኦኬ እሱ ነው ይቻላል። ስራው ምናምን በረጋገደ በረከት አለ እና እሱ ነው ይቻላል። ከዛ ደግሞ መተሳሰብ ምናምን ትጨምርበታለህ። ምን አይነት ሚስት ሆነ አገኛት? ሬሲና ምገር ሚስት ነች። በጣም ላይክ ምን አይነት ኳሊቲዎች? ላይክ በጣም ጎበዝ ነች። እንትን አይደለም እንደምታሳየው ምናምን ብቻ ሳይሆን ከዛ በላይ ጎበዝ ነች። በጣም ጎበዝ ነች። እረፍት የላትም እና ይገርመኛል። በፊት እኔ ስሰራ እሷ ሳትሰራ በፊት ሰው ስራ ምን እንደሆነ ሳታውቂ ምናምን እላት ነበር። አሁን እኔ ማላውቀው ታማሪ ሚኪስ ምን አይነት ባል ሆኖ አገኘሽው? መጀመሪያውም እንዳወቅኩት የሚመራ ወደ ጥሩ ነገር ላይ ብዙ ሚስቴክስ ሰራ ምናምን ይሄ እንደዚያ እኔ ያልታየኝን ነገር እንዲያይ ያደርገኛል። ብዙ ጊዜ ስራ ላይም ያው ክሬዲቱን እኔ መውሰድ የለብኝም ሙሉ ለሙሉ፣ ምክንያቱም ብዙ ነገሩን ጋይድ አድርጎኛል። ላይክ ሶሻል ሚዲያ ላይ እኔ በሆንም እዛ ፊት ለፊት የምቀርበው የእሱ ሰፖርት ከመጀመሪያም ጀምሮ አጠገቤ ነበር። ስጀምርም ሜካፕ በአጠቃላይ ያስጀመረኝ ራሱ ላይ እቃ ሰጥቶ ምናምን ያስጀመረኝ እሱ ነው። ያው ሶሻል ሚዲያ ላይ የምታየው እኔ ስለሆንኩኝ ሰው የኔ ብቻ ይመስላል፣ ግን በተለያዩ አጋጣሚዎች ተናግሬያለሁ። ከጀርባ አለ ነው እና ትዳር ላይ በብዙ መልኩ ብቻ በጣም ሰፖርቲቭ ነው። እሺ ወደ የጋራ ስራዎቻችሁ እንምጣ። አሁን በጋራ ምንድን ነው የምትሰሩት? ላይክ አሁን ይሄ ሜካፕ ቤቱን አይደለም የምትሰሩት? ከዛ በፊት አንተ ቀደም ብለን የጀመርከው አክቹዋሊ ስራውን እና ብዙ ነገር ካንተ ሼር እንዳደረገች ማቴሪያል ጨምሮ የነገረችን ነበረኝ። ተማሪም ስለነበር እንዳልከው ነው። እኔ ቆይቻለሁኝ ያገኘኋትም ስሰራ ነው። ከዛ በመሀል ሞክሬ ነበር እኔ በግሌ ለመስራት ብቻዬን ለመስራት አሁን እንደምናደርገው ማለት ነው፣ ግን አልሆነም። ከዛ በኋላ ወጣው። ከዛም ያኔ እኔ ስወጣ እሷ ሶሻል ሚዲያ ኦልሬዲ ጀምራ ነበር። ከዛ በኋላ እሷ ወደዚህ ስራ መጣች ማለት ነው። ግን ሲሄድ ቤት ለቤት ምናምን ሰራ ነበር፣ እየሄድኩኝ ትመጣ ነበር፣ አብራኝ ታይ ነበር ሲሰራ ምናምን። ግን አሁን እኔ ነኝ ያስተማርኳት ምናምን ለማለትም ሙሉ ለሙሉ አይቻልም። አይታለች ኦፍ ኮርስ ሰራ፣ ግን አሁን ብዙ ነገር አፕዴት ብዙ ነገር ትበልጠኛለች። አሁን ብዙ ማላውቀውን ነገር እሷ ታውቃለች። እኔ ነኝ የምጠይቃት። በጣም አፕዴት አድርጋለች ራሷን አንደኛ። ከዛ ደግሞ እቃ የተወሰነ እቃዎች እኔ አንዴ አይደለም የገዛሁት፣ እቃውን እርነን ያደረኩት ቀስ ቀስ እያልኩኝ ነው የገዛሁት። እሱ መኖሩ ጠቀመ፣ በጣም ጠቀመ። ከዛ እኔ ከዛ ስራ ኩት ካረኩኝ በኋላ
እሷ ሶሻል ሚዲያ ላይ ፕሮሞሽን አደረገች። ቪዲዮውን አይታችሁት ከሆነ አይደል? ለልደት፣ ለግራጁዌሽን፣ ለሰርግ ሜካፕ መሰራት የምትፈልጉ ሰዎች ካላችሁ ዋጋው 800 ብር ነው። ዋጋው ኪስ አይጎዳም። 800 ብር ነው። 800 ብር። አይዘዌ ሻምፖ መግዛት ፈልጋ ለሻምፖ መግዣ የተጀመረ እንደዛ ነው። እና ከዛ በኋላ 1 ሳምንት ነው 2 ሳምንት እንደዚህ የዞረች ሰራች። በቃ እንደዛማ ከሆነ ቤት ለቤት እየሄድሽ ደግሞ ሪስክም አለው። ገባሁበት ማለት ነው። በቃ አብሬያት መዞር ጀመርኩ። አሁን ከስራ እየተመለሰ ነው ማለት ነው። ሌሊት 6 ሰዓት ስራ ጀምረን እስከ 10 ሰዓት ቀን ድረስ ምናምን ሰርተን እናውቃለን። ሌሊት ጀምረን እስከ ቀን 10 ሰዓት ድረስ እና ደግሞ እንዴት የሚሰራው መሰለ? ጠዋት አሁን ለምሳሌ አያት ሊሆን ይችላል ስራ ያለ። እሺ አያት ቡክ ታደርጋለህ። ከዛ ቤተል ሊሆን ይችላል ሁለተኛ ሴት ሩቅ ነው። እንደዛ ነው። እንደ አጋጣሚ ነው። እኛ እድለኞች ነን። ጓደኛ ነበር እኛን መኪና ያለው እሱ ነበር የሚያመላልሰን። አሁን ትልቅ ባለውለታችን ነው። መኪና ውስጥ እየተኛ ነበር የሚያመላልሰን። አብርሃም ይባላል። እኛ አቤ ነው የምንለው። እሱ ነበርና በቃ በፌስታል ብርድ ልብስ እየያዘ እኛ ስንገባ እየተኛ መኪና ውስጥ ናን። እውነት በጣም ባለውለታችን ነው። ይህን እድል ካገኘው ማመስገን አለብኝ። እሱ በጣም ሰፖርት አድርጎናል፣ በጣም ረድቶናል። ከዛ 1 ወር እንደዚህ ሰራን። ስቱዲዮ መክፈት አለብን። እኔ በፊትም ማስብ ስለነበረ ትንሽዬ ስቱዲዮ አድርገን በቃ እንጀምር እዛ ምናምን አልኳት። ስቲል ነው የምትለው የነበረው እሷ። ከዛ ያና ምናምን እያሳመንኳት ነው የሚሄድብን ነበር የሚመስለኝ። ኢንቨስት ስታረጊ ወጪ ነው የሚመስላት እንደዛ ነበር። ከዛ እንደምንም አመነች። ከዛ ከፈትን። ታዩታላችሁ። ያ ለተመልካቾች እንጋብዛቸዋለን። ምን አይነት እንትን ላይ ያለው ምን አይነት ደረጃ ላይ ነው ያለው? ስሙ ስርኩል ሜካፕ ስኩል ወይም ስቱዲዮ። ምን ማለት ነው ስርኩል? እናቶቻችን የሚጠቀሙት ባህላዊ ኩል አለ አይደለ? ኦኬ። ስሙን እሱ ነው ያወጣው። ስርኩል የሚለው የኔ ትንሽ ወደ ነጮቹ እያደለው ለየት ያለ ነው። ደስ ይላል። ያው ስንጀምር እንደነገረህ ስቱዲዮ ብለን ነው የጀመርነው። ትንሽዬ ነበረች፣ 13 ካሬ ምናምን የነበረችው ሰው መስራት ብቻ ነበረ። አሁን የሚመጣው ክረምት የፊታችን ክረምት 3ኛ ዓመቱን ይይዛል ስርኩል። አሁን ትምህርት ቤት ሆኗል። የተለያዩ ኮርሶችን ከሜካፕ በተጨማሪ ጥፍር፣ ሌሎችም የውበት ስልጠናዎችን እንሰራለንም። መጀመሪያ ከነበረበት ደግሞ ከ5 እጥፍ በላይ ሰፍቷል። በጣም ደስ ይላል። አሁንም ይቀጥላል። እሺ ስለ ስራዎቹ እናውራ እስኪ። ላይክ የሜካፕ ስራ አሁን እንኳን አይ ቲንክ የጾታ የማይለይ ስራ ሆኗል ይመስለኛል። ግን ቀደም ባለው ጊዜ እንዴት ነበር? ላይክ አክሴፕት ምታደርገው የአንቺ እይታ እንዴት ነበር? ያኔም ነበረ ግን እንዳሁን አይደለም። አሁን በጣም ብዙ ነው ያለው አክሴፕታንሱ። በቃ አሁን ለምንም ፕሮግራም ብዙ ሰው ሜካፕ ይሰራል፣ ማወቅ መማርም ይፈልጋልና ይቀረዋል። አሁንም ኢንዱስትሪው ግን ጥሩ ነው አሁን ያለውና እንዴት አገኘሽው ከሆነ ደግሞ እውነት ለመናገር እንዲህ የሚሰራበት አይመስለኝም ነበረ። እንዳለህ መጀመሪያ አካባቢ ያን ቪዲዮ ፖስት አድርጌ ሰዎች መደወል ሲጀምሩ ደንግጫለሁ። እንደዚህ ነው እንዴ ምናምን ነገር ማንም እንዴት አልነገረኝም ምናምን እላለሁ። እና እንዴት ነው ይሄን ያህል አዋጭ አይመስለኝም ነበረ። ያው ታየዋለህ ግን እንዴት ነው የሚያዋጣው ምናምን የምትለው ነገር አለ። የሆነ ነገር ራስህ እስካልገባህበት ድረስ አታውቀውም። እና እንዲህ አክሴፕታንስ ይኖረዋል ብዬ አላሰብኩኝም ነበር ፐርሰናሊ። እሱ ግን ያው የሚያውቅ ነበረ። አንተ ቀደም ብለህ ስለጀመርክ እንዴት ነው ይሄ ለምሳሌ የሴቶች ስራ ነው አልተባልክም? ትባላለህ። እኔ አክቹዋሊ ከዛ በፊት እንዳለችን ውጭ እያለሁ ነው ስራ የጀመርኩት። እንደውም የኔ አብሮ አደጎች ከኔ በፊት ነው ስራ የጀመሩት። ግን ፋይናሊ የኛውን ስራ ስንጀምረው አዋጩን አየሁት። በሰዓቱ ነው ስጀምር የዛሬ ስንት ዓመት መሰለህ? 10 ምናምን ዓመት በፊት እና 15 ዓመት ምናምን ይሆናል። ያኔ ብዙ ብር ይከፈላቸው ነበር የሚሰሩ ልጆች፣ ደሞዝተኞች ማለት ነው። አዋጭ ነው የሚለውን ነገር ለማወቅ ብዙም እንትን አላለኝም። ቶሎ ነው የገባኝ አዋጭ እንደሆነ ስራው። ስለዚህ እንደ ስራ ነው ያየሁት እንጂ ከጾታዬ ጋር ምንም እንደዚህ ብዬ አላስብም። እንግዲህ የሚያስቡ ሰዎች ሊኖሩ ይችላሉ።
መብታቸው ነው እነሱ። ማን ነው ጎበዝ? ሴት ወንድ? ማን ሲሰራ ነው ግን ጎበዝ? አሁን ብዙ ጊዜ ወንዶች ጎበዝ ናቸው ይባላል። ምንድን ነው? ሁሉም ነገር ላይ ነው እንደዛ የሚባለው። ሼፍ ሲባል ሼፎች ወንዶች ናቸው ጎበዝ ይባላል። ከዛ ግን አይ ቲንክ ከጾታ ጋር የሚያገናኘው ነገር አይመስለኝም። በቃ ታለንትድ ከሆነ ታለንትድ ሴትም ሆና በጣም ጎበዝ አሉ የሚሰሩ ወይ የሚሰሩ ሰዎች ኮንፈርት ይሰጣቸው ይሆናል ምናምን አላውቅም። ሜካፕ ላይ ግን እንደዛ አይደለም ያየሁት እኔ የታዘብኩት እንደዛ አይደለም። ብዙዎቹ ሴት ሲሰራቸው ነው የሚሻላቸው። አይ ቲንክ ፊታቸው ላይም ስለሆነ ይሁን ናዶ ነው። ግን ሴቶች በስም ራሱ ጥራ ቢባል ማንኛውም ሰው ሴቶች ነው መጀመሪያ የሚዘርዝሩ፣ ወንዶቹ በኋላ ነው አሉ የሚባሉ ሜካፕ አርቲስት አሉ የሚባሉት ማለት ነው። እኛ ሀገር ነው ማለት ዓለም አቀፍ እንትን ካየን ወንዶች ናቸው እንደውም እንትን የሚሉት የሚዘርዙት። ግን እኛ ሀገር ግን ስታየው ሴቶቹ ናቸው አሁን ከፊት ያሉት ሜካፕ ላይ። ፀጉር ላይ ግን አብዛኞቹ ደግሞ ወንዶች ናቸው። እንደዛ ምን አይነት የሜካፕ ስራዎች ነው ያሉት? እንዳጠቃላይ በቃ ቢዩቲ አለ። ከዛ ደግሞ ኤፌክስ የሚሉት አለ፣ ስፔሻል ኢፌክት ማለት ነው። በፊት ላይ ፊልሞች ላይ ምናምን እኔ ሞካከር ነበር፣ ሰራ ነበር የተወሰነ እንትኖች ላይ፣ ማስታወቂያዎች ላይ፣ ፊልሞች ላይ ምናምን። ጎበዝ ነው ስፔሻል ኢፌክት ነው። እንዳልኩ ነው ትንሽ ጊዜም ይፈልጋል ምናምን፣ እንደዛ ማቴሪያልም ይፈልጋል። አሁን በቢዩቲ ማቴሪያል ሜካፕ የሚሰራበት ማቴሪያል ሁሉም አይሆንም። ለስፔሻል ኢፌክት የተወሰነ ይሆናል እንጂ ሁሉም አይሆንም። ቢዩቲ ላይ አሁን ወንዶቹን በጣም ይሰራሉ ይባላል። እኔ ጋር መጥቶ እንግዲህ ወንድ ተሰርቷል። እውነት እኔ ሳሰራዋለሁ። አይ እንትን አይሉም። ግን ምንድነው አሁን ፕሮግራም ሲሆን ሰርገኛ ምናምን ሲሆን ፓውደር ምናምን ይወዛል ወይ ምናምን አይደል? ካሜራ እንደዛ እንዳይሆን ተብሎ ይደረጋል እኮ አሁን አንዳንድ ሾዎች ላይ ምናምን ሊደረግ ይችላል። የካሜራው መብራት ምናምን በጣም እንትን ስለሚል ያችን ነገር ለመቀነስ ዝም ብሎ ማት እንዲሆን መቅጠር አለብኝ ማለት ነው። እኔ ራሱ አሉ ተማሪዎቻችን አሉ ተማሪዎች በቃ ለማራኪ ክፍት የስራ ቦታ ለማራኪ አይ ግን በጣም ይነሳል። አሁን በተለይ አሁን ሶሻል ሚዲያው ላይ እናያለን ወንዶች በጣም የተለያዩ ፊታቸው ላይ እጃቸው የተለያዩ ነገሮችን ስናይ የሚሰጡ ሀሳቦች ኮሜንቶች አሉ። አንዳንዱ ያው ወንድ ልጅ ስለምን ራሱን አይጠብቅም ልክ ናቸው የሚላል፣ አንዳንዱ ደግሞ አይ ለምን የሚሉ አለ። በጣም ብዙ ሀሳቦች ይነሳሉ። የምሬን ነው። የሚበዛ ነገር አለ፣ አንዳንድ የሚበዛ ነገር አለ። አሮን ነው ጥፍር እግራቸውን ጥፍራቸው ምናምን የሚሰሩ ወንዶች ፀጉር ውስጥ ፀጉራቸውን ካስክ የሚገቡ ካስካው አይቻሉ የሆነ ቪዲዮ ዋቸው የሚቀነደቡ እንዴ በእውነት ወንድ ቅድም ይቀነደባል። እንደዛ አይነት ቪዲዮዎች አይቼ አውቃለሁ። ቫይራል የሆኑ ቪዲዮዎች አሉ እንደዚህ ሜቢ ለአቴንሽን ይሆናል የሚለቁት አይደል ነው። አይ በቃ በስነ ስርዓት አሁን ለምሳሌ ሴቶች በክር ይቀነደባሉ። ኦኬ ቅንድባቸው ወንዶቹ እንደዛ ሲያደርጉ ምናምን አይነት ነገር ማለት ነው። አሁን ይሄ ሌላ ነገር ነው። ልክ አይደለም፣ ይሄ ልክ አይደለም። ግን ለምሳሌ አሁን ብጉር ምናምን ሲወጣብህ እሱን ትሪት ማድረግ ማለት የወንድ ልጅ ፊት ብጉር በብጉር ምናምን መሆን አለበት የሴቷ ብቻ የለበት አባባል ገብቷል። ልክ እንደዚህ አይነት ነገሮች እኔ መጥፎ ነው ብዬ አላስብም። በግሌ እኔ መጥፎ ነው ብዬ አላስብም። ከዛ ውጭ ግን ሲያልፍ እነዚህ ነገሮች ሲያልፍ ልክ አይመስለኝም። እኔም ራሱ ልክ አይመስለኝም። እግር ጥፍሩን ወይ እጅ ጥፍሩን ምን ከቆረጥከው በቂ ነው። ጥፍር ከተቆረጠ በቂ ነው። አንዳንዴ ለጥፍርም የሆነ ስፔሻል ኬዝ ኖሮ መሰራት ግዴታ ያለበት ጊዜ አለ። ውድ ነው ላይክ ይሄ ኢንዱስትሪ እንዴት ነው ፕራይስ ሪሌቲቭ ነው ብዬ ነው የማስበው አይደለ? ልክ እንደሰው ውድ ነው የሚለው አለ። ያው ኖርማል ምንም ደግሞ ሳይመስለው ደግሞ እንትን የሚል አለ፣ የሚሰራ አለ። ያዋጣል ወይ ከሆነ ሜቢ አዎ ያዋጣል። ጥሩ ስራ ነው፣ ግቡበት እመክራለሁ። ሜቢ ኢንትረስት ያለው ሰው ውድ ይሁን ስፔሲፊክ የሆነ ፕራይስ ደግሞ ቼክ ለማድረግ ስልኩን ደውሉና እዚያን በጅምላ እንናገርም ነው። ኢንፍሌሽን ስላለ የዛሬ ወር ሲመለከቱት ቪዲዮን እንደዚህ እኮ ነበር እንዳይሉን። በጣም ውድ ለምሳሌ ስንት ብር ሰምታችሁ ታውቃላችሁ? ብዙ ጊዜ ብቻውን አይሆንም። ሜካፕ ሲባል ውድ የሚባለው የሙሽራ ነው፣ የብራይዳል ሜካፕ ነው። ብራይዳል ሜካፕ ደግሞ ብዙ ጊዜ በፓኬጅ ነው። ላይክ ጥፍራቸውን፣ ፀጉራቸውን አንድ ላይ ኢንክሉድ አድርጋት ነው እና በፓኬጅም ሲደረግ ላይክ 3 ቀን 2 ቀን መልስ ምናምን ተደርጎ ስለሆነ
እንደዛ በመቶ ሺዎችም የሚጠፉ ሰዎች አሉ። በጣም አሪፍ። በጋራ ቢዝነሳችሁን የት ደርሶ ማየት ነው የምትፈልጉት? ምንድነው እያሰባችሁ ያላችሁት? አሁን ስኩል ሆኗል ኦፊሻሊ። ከዚህ በላይ በጣም ብዙ ጥፍ እንዲያድግ ነው የምንፈልገው። እቅዶችም አሉ፣ ያሰብናቸው ነገሮች አሉ። በደንብ ሰው ሰፖርቲቭ ሲሆን የምታገለግለው ሰው አንተ ደግሞ ጥሩ ሰርቪስ ለማቅረብ በደንብ መስራት አለብን። ስለዚህ እሱ ላይ እየሰራንበት ነው። እንግዲህ እግዚአብሔር ይጨመርበት፣ ድጋሚ እንገናኛለን ያለ። በጣም አሪፍ በጣም አሪፍ። ተመልካቾች እንግዲህ ከሚኪና ሬዚና ጋር የምናደርገው ቆይታ ይቀጥላል። ከእንደዚህ አይነት ድንቅ ድንቅ አስተማሪ የሆኑ የፍቅር፣ የቤተሰብ፣ የስኬት ታሪኮች ጀርባ ማራኪው ሁሌም አለ። እናንተም ደግሞ ታሪካችሁ ወደ ህዝብ ወደ ዓለም እንድናደርስ ከፈለጋችሁ በዚህ ቁጥር በአጭሩ በቴሌግራም በድምፅ ወይም በጽሁፍ ብትልኩልን ያላችሁበት ድረስ መተን በማራኪ አቀራረብ ፕሮግራማችሁን ለዓለም እናደርሳለን። በእርግጥ ሬዚና ዛሬ ላይ እዚህ ቁጭ ብላ እንድታወራ የመጣችበት መንገድ ደግሞ ምን ነበር የሚለውን በጣም ድንቅ የሆነ አስተማሪ ቆይታ እንቆያለን። ሚኪ ያው ቸኩላለሁ ያለ ነውና ሚኪን እንሸኘውና ከአንቺ ጋር ያልጨረስነው በጣም ብዙ ጨዋታ አለ። ተመልካቾች ሬዚናን ጠይቅልኛሉ። ከአንቺ ብዙ ማወቅ መማር የሚፈልጉት ነገር አለና ቆይታችን ይቀጥላል። የምቾትና የጥራት ልክ የሆኑ ሶፋዎችን በማይታመን ዋጋ ከሶፋ ዞን ጥጋችሁ። የምግብ ፍላጎትን የሚቀሰቅሱ ጠረጴዛና ወንበሮቻችንን በፍጹም አይተው ያልፏቸው። በነገራችን ላይ የሶፋ ዞን ሶፋዎች የስቱዲዮአችንም ምቾትና ድምቀቶችም ናቸው። ሶፋ ዞኖች በፊጋ፣ ቡልቡላ፣ አያት፣ ቱሉ ዲምቱና ወሰን ይገኛሉ። ደውለው ይዘዙ፣ ይደሰቱባቸዋል። ሬዚና ብርሃኔ። ሬዚና ምን ማለት ነው? ሬዚና ማለት የከበረች ማለት ነው። በምን? በትግርኛ። ዋው የከበደች። አሁን እንዴት ነው ውለድ ክበድ ስትባል ገዛ ሚኒንግ ክበድ አለ። ከበደች ነው እያሉ የሚያበሽቁኝ ጓደኞች አብሮ አደጉም አሉ። እናት እየከበቡሽ ቤት ነው ያለ ነው። በጣም አሪፍ። እስኪ ንገሪኝ ስለ ልጅነትሽ አንቺ። ያው ከአባትና ከእናቴ ጋር ነው ያደግኩትኝ። ትምህርት ቤት ደግሞ ያው ብዙ ቀያየር ነበረ። መዋዕለ ህፃናት 2 ትምህርት ቤት ነበር የተማርኩት። ከዛ ኤሌመንተሪ ደግሞ ማይ ሊትል ኤንጀልስ የሚባል ትምህርት ቤት፣ ከዛ መካነ ኢየሱስ የሚባል ትምህርት ቤት ተማርኩ። ከዛ ራዲካል አካዳሚ ገባሁ። ከዛ ደግሞ ሃይ ስኩል ከ9 እስከ 12 ደግሞ ናዝሬት ስኩል ነው የጨረስኩት። ምን አይነት ልጅ ነበርሽ? በባህሪም በትምህርትም? በትምህርት ላይክ ኤሌመንተሪ እና ሃይ ስኩል እውነት ለመናገር መካከለኛ ተማሪ ነበርኩኝ። የሆነ ፓርት ላይ ዝቅ እላለሁ፣ የሆነ ፓርት ላይ ከፍ እላለሁ። ግቢ ጥሩ ውጤት ነበረኝ። ዩኒቲ ነው የጨረስኩትኝ ከደብረ ብርሃን ትቼው መጥቼ። ከዛ ዩኒቲ ከእንደ አዲስ ጀምሬ ተምሬ በማኔጅመንት ጨርሻለሁ። ጥሩ። እሺ ምን አይነት ጨዋታዎች ምናምን ትጫወች ነበር? የልጅነት ትዝታዎች እስኪ ንገሪኝ። ሱዚ፣ ቅልብልቦሽ ልክ እንደማንኛውም እነሱ እጫወት ነበር ልጅ እያለሁኝ። ከዛ ሃይ ስኩል እያለሁ ደግሞ ሴታ ሴት ነበርኩኝ። ማለት ገርሊ ነገር ደስ ይለኝ ነበረ። ምን ማለት ነው ላይ ገርሊ ሴታ ሴት ማለት? አሁን ለምሳሌ ኤሌመንተሪ ላይ አይ ዋዝ ኢንቱ ባርቢ ምናምን በጣም ነበር። ሃይ ስኩል ሚውዚካልስ ሃና ሞንታና ምናምን የሚባለው አይ ዶንት ኖ የምታውቃቸው በጣም ምን ይገባኛል። በአማርኛ እናድርገው ኢንተርቪው። አይ እንትናቸው ፊልሞች ምናምን ናቸውና በቃ በጣም I was into that በጣም ደስ ይለኝ ነበረ እና በጣም ኢንፍሉዌንስ ዶን ነበረ። የሆነ ጊዜ አሁን ኤሌመንተሪ 7 እና 8 ፒንክ ነገር በጣም አበዛ ነበር። ሃይ ስኩል ሚውዚካልስ እያየሁና ባርቢም በጣም ገርሊ የሆኑ ነገሮች ብቻ ደስ ይሉኝ ነበረ። ጥሩ። ስለ እናትና አባትሽ ትንሽ እንግዲህ። በጣም ደስ የሚሉ ሰዎች ናቸው። ስፔሻሊ ማይ ዳድ ልጅ እያለን በጣም በቃ የሚያዝናናን ፈታ የሚያደርገን እሱ ነበረ። ማይ ማም ደግሞ በጣም ታታሪ በጣም ስትሮንግ የሆነች ሰው ናት እና ሁለቱም የራሳቸው የግል ስራ ነው የሚሰሩት። ተቀጥሮ አይቻቸው አላውቅም። ከልጅነቴ ጀምሮ የቅጥር ስራ ሲሰሩ አይቻቸው አላውቅም እና ያው የቢዝነስ ሳይድ ስትራግል ሲያደርጉም አይቻቸዋለሁ፣ ጥሩ ሲሆንላቸውም አይቻቸዋለሁ እና ብዙ ኤክስፒሪየንስ ወስዳለሁ። ስፔሻሊ ማይ ማም ሺ ኢዝ ቬሪ ስትሮንግ ስቲል አሁንም እየሰራች ነው። ቤት ስንት ልጆች ናችሁ? ላይክ ስንተኛ ልጅ ነሽ? ለቤት ለአባቴም ለእናቴም የመጀመሪያ ልጅ ነኝ። ከዛ አንድ ታናሽ ወንድም አለኝ። በአባቴ ግን አንድ እህትና 2 ሌሎች ወንድሞች አሉኝ።
ግን ያደኩት ግን ከታናሽ ወንድሜ ጋር ነው። ይሄ ላይፍ እንዴት ነበር? ቲኔጅ እያለሁ ያው ናዝሬት ስኩል ነው የተማርኩትን ከ9 እስከ 12 እዛ ነው የጨረስኩት። ቀውጢ ምናምን የምባል ማለት ነው የሆነ መካከለኛ ነኝ። እስኪ ቫይቡን ንገሪ ስለ ናዝሬት ስኩል። አሁን ብዙ ጊዜ እሰማለሁ ሴቶች ብቻ አንድ ላይ መማር እንዴት ነው? ምን አይነት እንትን አለው? እኔ ብጠይቀኝ እኔ በጣም ደስ ይላል ነው የምለው። ብዙ ሰው አይስማማበትም፣ ኧረ ጥሩ አይደለም ምናምን ይባላል። ግን ናዝሬት ስኩል በጣም ደስ ይል ነበር። ፍሪደም ነበረው። ሌላ ቦታ ሌላ ትምህርት ቤት ያላየሁት እዛ በቃ ነፃ ሆነህ ነው የምታወራው። እኔ እንጃ እንዴት እንደሆነ ከልጅነታቸው ጀምሮ እዛ ደግሞ የተማሩትን ብታያቸው you'll be amazed እና ከሌላ ትምህርት ቤት አንጻር እዛ ገብቼ ያየሁት it's different። በቃ ፍሪሊ ነው ራስህን ኤክስፕረስ የምታደርገው እና እንዴት ነው I think ረድቶኛል በብዙ ነው። ከዛ ከወጣሁ በኋላ ይሄ እንዴት ነው በፊትም የኮንፊደንስ ችግር አልነበረብኝም፣ ግን ይሄ ሰው ፊት ቀርቦ ሰው የተሰበሰበበት ጋር ማውራት ምናምን ለኔ ምንም አይመስለኝም እና አይ ቲንክ በተወሰነ መልኩ እዛ መማሪም ኢንፍሉዌንስ አድርጎታል እሱም ብዬ እገምታለሁ። በጣም አሪፍ ሰው ጥሩ ፖይንት አመጣሽ ምናምን ወደ ዩኒቨርሲቲዎች ደብረ ብርሃን ዩኒቨርሲቲ ነው። ደብረ ብርሃን ነበር የገባሁት። ምን ያህል ቆየሽ እዛ? ኦልሞስት ወደ 2 ዓመት ምናምን ኮተም ነበርኩኝ እዛ ኮንስትራክሽን ቴክኖሎጂ ማኔጅመንት። ከዛ እዚህ ስመጣ ማኔጅመንት ገባሁኝ ማለት ነው ዩኒቲ። ደብረ ብርሃን ውጤትሽ ዝቅ ስላለ ነው የመጣሽው? ዝቅ ያለ ነው። በዛ ላይ ደግሞ የመረጥኩት ፊልድ ላይ ኦነስትሊ ኢንትረስትድ አልነበርኩኝ። እንዴት ነው በእኛ ጊዜ የነበረው አይዘር ዶክተር ትሆናለህ ወይ ኢንጂነር፣ በቃ እሱ ነበር ያኔ ትሬንድ የሚያደርገው። እኔ ከሃይ ስኩል የተመረቅኩት በነጮቹ በ2014 ነው እና ያኔ በቃ ሁለት የሚታወቁት ፊልዶች እነሱ ናቸው እና ዝም ብዬ ነው በቃ የገባሁበት በሚባለው አይ ዶክተር አልፈልግም ብዬ ወደ እንደዛ እና ውጤቴም ጥሩ አልነበረም። ላይክ ኬርለስ ነበርኩኝ። ክላስ ምናምን ቀጣ ነበር፣ አልገባም ነበር ብዙ ጊዜ። መቼ ማለት ነው? I think I was 26 3 ዓመት 4 ዓመት አካባቢ 3-4 ዓመት። የዩኒቲ ላይፍስ? እኔ ዩኒቲ ስገባ ደብረ ብርሃን ጥሩ ስላልነበረ ውጤቴ ምናምን በቃ መቀለድ እንደሌለብኝ ስለገባኝ እንዴት ነው ትምህርቱ ላይ ነው ፎከስ ያደረኩትኝና እሺ ዩኒቲ እንዳሰብሽው እንዳቀድሽው በማድረግ ተመረቅሽ? አዎ በማድረግ ነው የተመረኩት። ዋው 39 መጀመሪያ መጣሽ። ከዛ መጨረሻ 39 ከዛ ያው መሀል ላይ እንዲ ገጭ አለ፣ ግን በ3.33 እንደዛ ነው የተመረኩት። ከ3.2 በላይ ማድረግ ነው። አዎ የማድረግ ስቴጅ ላይ ምናምን ነገር ተቀበላለን። በማድረግ ነው የተመረኩት። ስምሽ ተጠራ መድረክ ላይ ምናምን? አዎ እሱ ነበር ፖይንቴ ለቤተሰቦቼ ስፔሻሊ እና ጥሩ ሰው ከተመረቅሽ በኋላ ቀጣይ ስቴፕ ምንድን ነው የሆነው? ትምህርት ቤቱ ደህና ውጤት ላለው ይልካል። ድርጅቶች ትምህርት ቤቱ ጋር ይመጡና ተማሪ ከትምህርት ቤቱ ይወስዳል ለመቅጠር ማለት ነው። እንደዛ ሆነን ወደ 4 ሆነን ተላክንና እንዳጋጣሚ እኔ አልፌ ገባሁኝ እዛ እንትን መስሪያ ቤት። እዛ ገብቼ ወደ 42 ቀን ሰርቼ ከዛ ተባረርኩኝ። እንዴ በ42 ቀን? በ42 ቀን የሙከራ ጊዜ ሳያልቅ 45 ቀን ነው የሚባለው አይደል? 45 ቀን ነው አይ ቲንክ እንደዛ ነው። በ42ኛው ቀን ጠብቀው 3 ቀን ነበር የቀረሽ። አይ ኖ እና ለኔ በጣም ትልቅ ድንጋጤ ነበረው። ለቤት ምንድነው እላቸው ምናምን መባረር it's a big deal እንትን ነው። የራሴን ስራ እንደምሞካክር ነገር አንድ ኃላፊ ታውቅ ነበርና አስፈቅጄ ገና ምንም ላልተፈጠረ ድርጅት ማርኬቲንግ ኤጀንሲ መክፈት ፈልግ ነበርና ስም አውጥቼ ምናምን ሌተር ሄድና ቢዝነስ ካርድ ፕሪንት ለማድረግ ፕሪንቲንግ ካምፓኒ ነው፣ ትልቅ ካምፓኒ ነው። እዚህ ፕሪንት ማስደረግ እችላለሁ ወይ ብዬ ስጠይቃት አዎ ትችያለሽ አለችኝ። ከኔ አንድ ከፍ ያለች አለቀኝ ስጠይቃት ከዛ ታዞ ኦርደሩ ከፍጌ ምናምን ፋብሪካ ሲገባ ማን እንደሆነ አላውቅም ተናገሩና ለባለቤቷ እሺ ከዛ ተጠራሁኝ። የሆነ ቀን ስራ መሀል ላይ ጠየቀችኝ ምን ትሰራለሽ አለችኝ። እሺ ምንም ሳገኝ ምናምን ሜካፕ ምናምን አልኳት። ያኔ እንዴት ነው ከኮሮና በኋላ ስለነበረ ኮሮና አካባቢ ነው በደንብ ራሴ ላይ ሜካፕ ምናምን መሞካከር የጀመርኩትና አንድ ሰው ምናምን ነው ሰርቼ የማውቀው እና ሳገኝ ሜካፕ እሰራለሁ ምናምን አልኳት። ምንድነው ፕሪንት ያስደረግሽው ምናምን ብላ ጠይቀችኝ። ገና ነው ለወደፊት ማስበው ነው ግን ሌተር ሄድና ቢዝነስ ካርድ ፈልጌ እና ያው እኔም ጅል ነኝ እንደዛ ማድረግ ብዙ ሰው ወይ ይደብቀዋል ወይ ደግሞ ሌላ ቦታ ነው የሚያሳትመው። ከዛ በቃ ከሰዓት መልቀቂያ ሰጡኝ። በጣም ነበር ያዘንኩት፣ አለቀስኩ ምናምን ነገር። ለቤተሰብ መናገር ከባድ አይደለ? ገና ገባች ልጄ ተበርቃ ደግሞ ወዲያውኑ ስራ ተቀጠረች ምናምን it's a big deal። ወጣችም ጥሩ ነገር ነው ፈልገው ወጣትና ሂድጣ ስትባል
እና እንደዛ ነው። ከዛ ድጋሚ ከትምህርት ቤት ተደወለልኝ ሌላ ቦታ ሊቀጥሩኝ። ያኔ ግን ቤት አልተናገርኩኝም፣ ግን አልፈልግም በቃ መቀጠር ካሁን በኋላ አልኳቸው። ደግሞ አንቺ እናትና አባትሽ በቅጥር ህይወት ሲያሳልፉ አላየሽ? አይቻላቅም ቢዝነስ የራሳቸው ላይ ያው ሁሌ ላይክ ሰክሰስ ብቻ ስቶሪ አይደለም የነሱ የነበረው፣ ግን ብዙ ነገር ተምሬበታለሁ። ኦኬ ሶ ሁለተኛው እድል ሲመጣ እሱን አልቀበልም አልሽ? አልቀበልም። ቤት ግን አልተናገርኩም። ኦኬ እድል እንደመጣ አልተናገርሽ? አዎ ምክንያቱም ቤት ቁጭ ብላ ወጣሽ ስቶሪ እንዳለው ሰው ምን አረግሽ? ከዛ በኋላ ከምርጥ ታሪኮች ጀርባ ማራኪው ሁሌም አለ። ሁሌ እንደዚህ አይነት ምርጥ ታሪኮችና ቪዲዮዎች እንዲደርሷችሁ ማራኪው ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ለሌሎች አድርሱልን። ከዛ ደወል ምልክት ውስጥ ጫኑ። ሁሌ የምንጭናቸው ቪዲዮዎች በቀጥታ እናንተ ጋር ይመጣሉ። ትዝናኑባችኋላችሁ ወይም ደግሞ ትማሩበታላችሁና ሰብስክራይብ ያደርጋችሁ ተመልከቱ። ሰው ምን አረግሽ? ከዛ በኋላ ቪዲዮ ምናምን መስራት ጀመርኩኝ። እንትን ላይ እንዳልኩ ማርኬቲንግ ኤጀንሲ መክፈት ፈልግ ነበር። የተወሰኑ ኢንፍሉዌንሰሮች ነበሩ ያናገርኳቸው ዋጋ ለመጠየቅ እንዴት ነው ላይክ ካምፓኒና ኢንፍሉዌንሰሮችን አገናኝቶ መስራት እንደዛ ነበር። ስጠይቅ ዋጋቸው በጣም ውድ ነው የሚጠሩት። እንዴ ቪዲዮ ሰርተው እንዲህ ነው የሚከፈላቸው እንዴ ምናምን እያልኩኝ በቃ ሾክ ደንኩኝ። ከዛ በኋላ ለምን ራሴ ፔጅ አልከፍትምና ራሴ ከዛ ለእነሱም ከፍለውን ያው ራሴ ላይ ያደርገዋለሁ ብዬ እንደዛ አሰብኩኝና ጀመርኩኝ። በቃ ቤት ቁጭ ብዬ ቪዲዮ መስራት ነበር ስራዬ። ሌላ ስራ አልነበረኝም። የድሮ ቪዲዮዎች ላይ ገብተህ ብታይ አሉ ቪዲዮዎች። ምን ነበር የምትሰሪው? ምን አይነት ኮንተንት? ኒሽ አልነበረኝም። it was all over the place like አዲስ ስለነበርኩኝ እንጀራ ስጋግር ቀርጻለሁ ብዙ ነገር እና በቃ እንዴት ነው ወይ ላይፍ ስታይል ማለት ይቻላል I guess ሁሉም ነገር ላይ ስለሆነ living aspect። እሺ ከዛ ቲክቶክን ጀመርሽ፣ ያደገ ሄደ ወደ ቢዝነስ እንዲቀየርሽ 30,000 ፎሎወርስ ገባ። መጀመሪያ እንትን አደረኩኝ እንደ ጊቭዌይ አመሰግናለሁ እና ሁለት ሰዎች ልስራችሁ ሜካፕ ምናምን የሚለቀቁኝ I think አልሰራኋቸውም። አፕሮች አላደረጉኝም። አሸናፊ መርጬ ወጣሁት መሰለኝ አላውቅም። ከዛ በኋላ ግን የሆነ ቀን ሻምፖ መግዛት ፈልጌ ቅድም ባለቤቴ እንደነገረ ሻምፖ ምክንያት አዎ ላይክ መግዛ ብር ምናምን ነበርሽ? በቃ ስራ የለኝም ተመርቄ ጨርሻለሁ። ቤተሰብ ደግሞ በዛ እድሜ ሼም ነው መስላ ላይ መስራት እየቻልኩኝ እና እንትን አልኩኝ። ቪዲዮ ሰራሁኝ 800 ብር ሜካፕ ዲስካውንት ነው ብዬ ቪዲዮ ሰራውና እሱ ቫይራል ወጣ። ከዛ ብዙ ሰዎች ጋር ደረሰ። ሰዎች በደንብ መደወል ምናምን ጀመሩ። የመጀመሪያ ስራዬ ሁለት ሰዎች ደውለው በዚህ ሰዓትና በዚህ ሰዓት ብለው አስይዘውኝ አዘጋጅቼ ምናምን ብዬ ሁለቱም ቀሩ። ከዛ አጓግቶሽ አጓግቶኝ ካሁን ሰራው ብዬ ከዛ በቃ ሳለቅስ ምናምን አክስቴ ተቆጣችኝ እና ማለት ጉጉቱ ስሜቱ የመጀመሪያ አውቀዋለሁ እና በጣም እንደዚህማ ከሆንሽ የስራ ዓለም ላይ እንዴት ነው ሰርቫይቭ የምታደርጊው? እንዴ much worse than this happen ያደርጋል ምናምን ብላ ተቆጣችኝ። ከዛ ለኔክስት ታይም ቀብድ መቀበል አለብኝ በቃ አልኩኝ። ቋሚ እንግዲህ እንትን የለኝም፣ ቋሚ ስቱዲዮ ምናምን የለኝም እና አንዳንዱ ሰው እንዴት እናምናለን ምናምን ሲሉ በቃ ካመናችሁ መኑ ቡክ አድርጎ ካልሆነ ተውት ነው ብለውና ያኔ ደግሞ ብዙ አይደለም ላይ ከ800 ብር ግማሽ 400 ብር ነው። ብዙ ሰው ቡክ አረገ በቀብድ በደንብ ብዙ ሰው ቡክ አረገ። ቤታቸው ሄድሽ የምትሰሪው? ቤታቸው እየሄድኩኝ ነው የምሰራው። መምጣት ደግሞ ለሚፈልጉ አባትና እናቴ ቤት እናትና አባትሽን አስፈቀድሽ? ምን አሉ? እና እየመጡ መጀመሪያ አካባቢ ማይማም በቃ ቀቢ ሆነሽ ልቀሪ ነው ምናምን ትለኛለች። ያው በእንደዚህ ይሰራል ምናምን ትልቅ ደረጃ ትደርሳለህ ብሎ አይታሰብም፣ ምክንያቱም አልተለመደም። እንደዛ ትለኝ ነበረ። ከዛ በኋላ ግን ሶሪ ብላኛለች። ካለፈ በኋላ ሁሉ ውጤቱን ስታይ ያው ወላጅ እኮ ስለማይታየው ነው እንዲህ አይነት ነገር I want what's best for you ለች። የምቾትና የጥራት ልክ የሆኑ ሶፋዎችን በማይታመን ዋጋ ከሶፋ ዞን ጋችሁ የምግብ ፍላጎትን የሚቀሰቅሱ ጠረጴዛና ወንበሮቻችንን በፍጹም አይተው ያልፏቸው። በነገራችን ላይ የሶፋ ዞን ሶፋዎች የስቱዲዮአችንም ምቾትና ድምቀቶችም ናቸው። ሶፋ ዞኖች በፊጋ፣ ቡልቡላ፣ አያት፣ ቱሉ ዲምቱና ወሰን ይገኛሉ። ደውለው ይዘዙ፣ ይደሰቱባቸዋል። ሰው በየቤቱ የሽ መስራት ጀመርሽ፣ ገንዘብም አካውንትሽ ሞላ ማለት ጀመረ። እውነት ነው። እሺ ከዛስ? ከዛ የሆነ 2 ሳምንት 3 ሳምንት ገደማ እንደዛ ከሰራሁኝ በኋላ እየዞርኩኝ ብቻዬን ነበር የምሄደው።
በኖርማል ታክሲ ነበር መጀመሪያ አካባቢ የሚሄደው። ከዛ በኋላ እነሱን የራይድ ማስከፈል ጀመርኩኝ እንጂ እቃው ባግ አለው ላይት ትይዛለህ። ማንም ታስከፊው የሚሰሩትን ደርሶ መልስ ያው እያሳየኋቸው እዛው ከቤቴ ስንት ቻርጅ እንዳደረኩ ሂሳቡ የራይድ ይጨምራል እያልሽ? አዎ። ከዛ በኋላ ግን በጣም እየበዛ ሲሄድ ባለቤቴንም እንዲያግዘኝ ጠየቅኩትኝና ያው ሪስክም ስላለው ቅድም እንደነገረ አብሮኝ ጆይን አደረገኝ። አብሮ መሄድ አብሮኝ ይሄዳል ይሰራልም ጭምር ሙያው ከዚህ በፊት ስለነበረው አብሮኝ ይሰራ ጀመረ ማለት ነው። ቤት ለቤት እየዞርን ወደ ወር ከምናምን እንደዛ ነገር ሰራን። ከዛ ከፈትናት ስርኩልን። ኧረ እባክሽ በወር በ2 ወር ውስጥ? ግን ያው እንደነገርኩ ትንሽዬ ሱቅ ናት 13 ካሬ እዛው ላይ ነን ስቲል ያለ ነው። ግን አድጓል ሰርቷል እዛው ህንፃ ላይ ሆኖ ማለት ነው። በዛን ሰዓት በጣም ብዙ ብር አይደለም ትንሽ ብርም አይደለም ግን ጀመር ነው። ግን ስራችሁን ያስጀምራችሁ ነበር። በጣም አሪፍ። እዛች 13 ካሬ ላይ የመጀመሪያ ስቱዲዮአችሁ ጀመራችሁና እንዴት እየሰፋ ሄደ ተቀባይነቱ? ከዛ ፕሮግረሱ እንዴት ሆነ? ማለት እየሰራሁኝ ፖስት ይደረጋል እና ፖስት ሲደረግ ሰው እየበዛ መጣ። እንደውም ብዙ ሰው ምን አስተያየት ይሰጠኛል፣ ኧረ ይሄ ቤት አልጠበበም ይስፋ ምናምን ይላሉ። ማስተማርን ጀመርን ከተወሰነ ጊዜ በኋላ እንጠየቅ ነበር። ከስቱዲዮ በፊት በእርግጥ 4 ተማሪ አስተምረናል። ስናስተዋውቅ የመስራቱን መማር ታስተምራላችሁ ወይ ስንባል የአባትና የእናቴ ቤት 4 ሰዎችን አስተምረናል። 2 ባልና ሚስቶችና 2 ደግሞ ጓደኛ ማቾች እና እነሱን አስተማርናቸው። ከዛ በኋላ ግን ስቱዲዮም ቀጠል ነው ማለት ነው። ማስተማር የሚለው ማስታወቂያ ሰራን በእነሱ ባስተማርናቸው በ4ቱ የእነሱን በመልቀቅ ከዛ በኋላ ተማሪዎች መጡና ጠባል ይስፋ ምናምን ይባላል። ከዛ እዛው ላይ ሰው ሲለቀቅ እያስፈቀድን ፓርቲሽኑን እያፈረስን እንደ እድል ሆኖ አጠገባችን የተለቀቀ። ከዛ አሁን ስንት ካሬ ነው? ወደ 90 ምናምን አይሆንም? ከ13 ካሬ 90 ካሬ ደርሳቸው። ከዚህ በኋላም ቅድም እንዳለ ትልቅ ፕላን አለን። እንግዲህ እግዚአብሔር ያሳካውና ለዛ ያብቃል። እና ፕሮግረሱን ስታዩ ምን አልሽ? ምን መነሻሽን ታውቂያለሽ? እና እኔ አንዳንዴ ያው በቃ ቁጭ ብዬ ሳስበው ስቃለሁ። እንደዚህ እዚህ ደረጃ ላይ ደርሳለሁ ብዬ ሳላስብ ቀርቼ ሳይሆን ብቻ ኦ ማይ ጋድ አይ ካንት ቢሊቭ ኢት የምትለው ነገር አለ። እንዴት አድርጌ ኤክስፕሌን ላድርግልህ? በቃ እገረማለሁ ሳስበው። ስራችን ልፋታችን ፍሬ አፍርቶ ስታየው ደስ ይላል። በዛ ላይ ደግሞ ግራጁዋል የሆነ ቼንጅ ሲኖር እንዲህ እያደግክ ስትሄድ ደግሞ አፕሪሺየት ታደርገዋለህ እያንዳንዷን ስቴፕ እና ያው ሳስበው ደስ ይላል። በጣም ደስ ይላል። እግዚአብሔር ይመስገን። አሜን። ስለ ስራ ባህልሽ ንገረኝ እስኪ። ያንቺ ወርክ ካልቸር እንዴት ነው? እኔ ስራ ላይ ሲሆን አልቀልድም። በጣም ስትሪክት ነኝ። በደንብ ታትሬ ነው የምሰራው ብዬ ነው የማስበው። ላይክ መገኘት ያለብኝ ሰዓት ቦታ ላይ ይገኛለሁ። አሁን እንደውም ተማሪዎች አሉ እኛ ጋር አሁን የሚሰሩ ላይክ ከ2 ዓመት በላይ ስቱዲዮ ሲከፈት ጀምሮ አብራን ያለች ልጅ አለች። አሁን አስተማሪ ሆናለች፣ አሲስታንት አስተማሪ እና እነሱም ያግዙኛል። መጀመሪያ አካባቢ ግን በቃ ሁሉንም ነገር እኔ ካላደረኩት ነበር የምለው ላይክ ማስተማሩንም ማስታወቂያውንም መስራቱንም እና ባለቤቴ እንትን ይለኝ ነበር፣ እንዲህ አይሰራም ስራ፣ አንዳንድ ነገሮችን ዴሊጌት ማድረግ አለብሽ ለሌላ ሰው ካልሆነ በርን አውት ነው የምታደርጊው ይለኛል። እና እኔ ደግሞ በጣም ስተበርን ነኝ። ሰውም ያው አንተን ነው የሚፈልገው ብዙ ጊዜ ለመልመድ እንትን ይላል። አሁን ግን እግዚአብሔር ይመስገን ላይክ ስርኩል እንደ ቲም አንድ ላይ አብረውኝ የሚሰሩ ልጆችም አሉ። ምን አይነት ላይክ አለቃስ ነሽ? እሱን እነሱ ቢመልሱ አሪፍ ነው። ግን እኔ እንደ እህቶቼ ነው የማያቸው እውነት ለመናገር። ምክንያቱም ስራ ላይ ቀልድ የለም እንዳልኩ፣ ግን እንደ ጓደኛም አቀርባቸዋለሁ እና በተቻለኝ መጠን ደግሞ ይገባቸዋል ተብሎ የሚታሰበውን ነገር በሙሉ ከስርኩል እንዲያገኙ ሞክራለሁ፣ እጥራለሁ። ግን ያው ሞር እነሱን ብታይቃቸው ጥሩ። አሁን እንደነገርሽኝ ከሆነ በታክሲ እቃዎች ይዘሽ በየቤቱ እየዞርሽ ሜካፕ እየሰራሽ ምናምን ነው ያለፍሽው ያን መንገድ እና ከቤተሰብ መጠበቅ አለ ወይ ደግሞ እነሱ ይሄን ቢያደርጉልኝ በእንደዚህ መንገድ ብሰራ ይሄን ቢከፍቱልኝ ምናምን የሚባል ነገር አለ። አንቺ ያኛውን ሜንታሊቲ እንዴት ነው ያመጣሽው? አንደኛ ነገር ባይ ዘ ታይም እኔ ግራጁዌት ካደረኩኝ በኋላ ኦልሬዲ ማይ ዳድ ሪታየር አድርጓል፣ አይሰራም። ማይ ማም የራሷ ቢዝነስ አላት ትሰራለች፣ ግን ያው እኛን ነው ሰፖርት የምታደርግበት። ቤት ብዙ ነገር አለ፣ ታናሽ ወንድምም አለኝ እና እንዴት ነው ከሷ እንደዚህ ሰጣኝ እንዲህ ብከፍት ብዬ ኤክስፔክት የማደርገው አይነት ደረጃ ላይ ናት ብዬም አላስብም። ቢሆንም እንዴት ነው የሚባለው
አስተምራኛለች ከነሱ የሚጠበቀውን አድርገዋል ብዬ ነው የማስበው ጥሩ ትምህርት ቤት አስተምራውኛል ያው የቻሉትን ያህል አድርገውልኛል ብዬ ነው የማስበው ከዛ በኋላ ያለው እጄ ላይ ባለው ነገር ተጠቅሜ ያለኝን ኦፖርቹኒቲ ፈልጌ ምንድነው ያለኝ ብዬ በዛ ራሴ መስራት እንዳለብኝ አይነት ሜንታሊቲ ነበረኝ ከዛ ውጪ ደግሞ ዘመድ አናገረኝ ምናምን አውቃለሁ ግን አሁን አልፎ ሳስበው እግዚአብሔር ይመስገን ነው የምለው ማንም እንኳን ሰፖርት አላደረገኝ ላይክ ፋይናንሻሊ ነው የምለው ምክንያቱም ሰው የሆነ ነገር አድርጎልህ ወይ ኢኒሺያል እንትን ተሰጥቶ ስትጀምርና ፍሮም ስክራች ስትራግል አድርገህ ስትጀምር ያለው ሳቲስፋክሽን ራሱ ይለያያል አሁን ሳስበው የሆነ ሰው 100,000 ሰጥኝ ብጀምር ኖሮና አሁን ላይክ 800 ብር ተጠራቅማ ስራ ሲያስጀምረኝ እኔ I would choose this ይሄኛው አሁን የመጣሁበትን መንገድ ድጋሚ እሱን እመርጣለሁ ጥሩ ታይምሽ እንዴት ነው ማኔጅ የምታደርጊ ታይም ማኔጅመንት ላይ honestly ገና በጣም ብዙ ይቀረኛል ብቻ እንዴት ነው ወይ ኮንሱም ያደርገኛል በጣም ስራ ጃግል ማድረግ ይከብደኛልና ገና ብዙ ይቀረኛል ብዬ አስባለሁ ታይም ማኔጅመንት ላይ በጣም እንዲህ ምናምን ብዬ ማውራት የምችልበት ደረጃ ላይ አይደለሁኝም ሆፕፉሊ ያው ገንዘብ ማኔጅመንቱ ላይ ያው ባለቤቴ በጣም ትልቁን ሮል ይጫወታል ከኔ ይልቅ ጎበዝ ነው አዎ ጎበዝ ነው እና ያው ገንዘብ ማኔጅ በስነ ስርዓት ባይደረግ ኖሮ ስራውም ይሄን ያህል እጥፍ አይሰፋም ነበር ስራ ላይ ኢንቨስት ማድረግ በደንብ ላይክ ተምሬበታለሁ የመጀመሪያ ስቴፕ ላይ ነበር ማንገራገረው የሆነ ብሩ የሚሄድብኝ ነበር ይመስለኝ ስራው ላይ መልሼ ሳወጣ አሁን ግን ስራ ላይ መልሰህ ኢንቨስት ስታደርግ ላይክ በብዙ እጥፍ እንደሚመልስ ስላየሁትኝ ገንዘብ ሲመጣ ስራ ላይ ኢንቨስት ለማድረግ ምንም አላንገራግርም ባለቤቴም ሰፖርት ያደርገኛል ሶሻል ሚዲያው ላይ ኮሜንቶችን ደግሞ እንዴት ነው ማኔጅ የምታደርጊው ዛሬ ብዙ ማኔጅመንት እየጠየኩሽ ነው የተማርሽው ሶሻል ሚዲያ ላይ የሚመጡ ኮሜንቶች እንዴት ነው ማኔጅ የምታደርጊው እኔ ጋር እግዚአብሔር ይመስገን አብዛኞቹ ላይክ ፖዚቲቭሊ ነው ሪስፖንድ የሚያደርጉት ለኔ ኮንተንት ግን ሁሌ እንደዚህ አልነበረም መጀመሪያ አካባቢ ስፔሻሊ እኔ በቃ ፊልተር አውት አደርጋለሁ ለምሳሌ የሆነ የሜካፕ ቪዲዮ እየሰራሁ ወይ የስራ ነገር እየሰራሁኝ ዱቄታ ምናምን ብሎ የሚጽፍ ሰው ካለ አልምረውም እዛው ነው ብሎክ ማደርገው ቪውም አይጠቅመኝም ምንም አይጠቅመኝም ብዬ ነው ማሰብ ምክንያቱም ይሄ ሰው እንደ ከስተመር እኔ ጋር መጥቶ አፕሮች አድርጎኝ ሊማርም የኔን ሰርቪስ ሊጠቀምም አይችልም ስለዚህ ለምን ፕሪቪሌጅ ሰጣለሁ የኔን ኮንተንት እንደዚህ አስወግዳለሁና እንዴት ነው እነሱን በደንብ ነው የቀነስኩት መጀመሪያ አካባቢ በጣም ነው ብሎኪንግ ሊስት ቢታይ አይ ቲንክ ብዙ ስለዚህ ከፎሎወሩ ኩላ አጽድቻቸዋለሁ በደንብ አድርጌ እና አይ ቲንክ እሱም ሄልፕ ያደርጋል መጀመሪያ ኢኒሺያሊ ስትጀምር ያው ብዙ ሰው ላይ ስለሆነ ተደራሽ የምትሆነው መለየት ያስፈልጋል ከዛ ኦዲየንሶች አሁን ግን ጥሩ ፊድባክ ነው የሚያጋጥመኝ ልክ ብዙ ሰው ይሄን ፈርቶ ወደኋላ የሚሸሻል አንደኛ ሶሻል ሚዲያ ላይ ስትቀር ይሄን አምነህ ነው መቀበል ያለብህ ላይክ የሰው አፍ ውስጥ መግባት ሪስክ ሁሉ ያለ ምንም ያላደረገ ያልተፈጠረውን ነገር ያወራሉ ሶ እሱን አምነህ ነው የምትገባው ከዛ ውጪ ግን እንዳልኩ ያንተ ፕላትፎርም ስለሆነ እዛ ጋር አንተ መቆጣጠር የምትችለውን ነገር ያክል ድረስ መቆጣጠር ይቻላል እንዳልኩ ላይክ ደስ የማይለው ሰው ኦር መጥፎ ነገር እየጻፈ ያለ ሰው ካለ ብሎክ ማድረግ ማስወጣት የራሳቸው ፔጅ ላይ ከፍተው ስላንተ ማውራት ይችላሉ ግን ያንተን ሰርክልህን ግን መጠበቅ ትችላለህ ስለዚህ ያው ምን ታያለሽ እንደዚህ ይሄን ፈርተው ወደኋላ ለሚሉ እንዳንቺ ወይም እንደሌሎች ስራቸውን በዚህ ወይም አላማቸውን በዚህ ለማሳካት ለሚታትሩ ሰዎች ይሄ ያው በብዙ ሰው ሆነ እንጂ ሰው ሰራህም ወጣህም እዛ ጋር አልወጣህም ሰው የሆነ ነገር ከማለት ወደ ኋላ አይልም ኤቭሪዴይ ህይወታችን ላይ ያው ይሄ በኳንቲቲ ብዙ ሰው ነው የሚያየህ በሚለው ነውና ከዛ በኋላ ያለው ነገር በደንብ አድርጎ ኮምፐንሴት ስለሚያደርጋችሁ ስፔሻሊ ለስራ ሲሆን ኮምፐንሴሽኑ ጥሩ ስለሆነ ላይክ ሞክሩት ሰርክላችሁን ከዛ የራሳችሁን እንዴት ነው የሆነ ፓርት ላይ እኮ ታውቃለህ ኦዲየንስህ ምን እንደሚፈልግ ማምን እንደሆነ ትረዳለህ እኔ አሁን የሆነ ኦዲየንሶችን I feel like I know them እና እንደዛ ማድረግ ትችላላችሁ መጀመሪያ ላይ I know ያስፈራል ግን የመጀመሪያው ስቴፕ ናት ከዛ በኋላ ይለመዳል ስራችሁ ይበልጣል ስራ ይበልጣል ጥሩ ስኬት እንዴት ነው የምትገልጪው የመጣሽበት መንገድ አለ አሁን ላይ ያለሽበት ቦታ እዛ የምትፈልጊው ስኬት ላይ እየደረስኩ ነው ብለሽ ነው የምታስቢው ገና ብዙ ይቀረኛል ብዬ ነው የማስበው ግን እግዚአብሔር ይመስገን አሁን ያለሁበት ቦታና ደረጃ
የተወሰኑ አመታት በፊት እጸልይ ነበር እዚህ ጋር ለመሆን። ስለዚህ ለሱ ምን ጊዜም እግዚአብሔርን አመሰግናለሁ። ባለቤቴንም ቤተሰቦቼንም በሙሉ አጠቃላይ ሰፖርት ሲያደርጉኝ የነበሩ ሰዎችን አመሰግናቸዋለሁ። ግን ከዚህም በላይ ብዙ ነገር ይቀረኛል ብዬ ነው የማስበው። ስኬት ራስ ዲፋይን እንደምታደርገው ነው። ይሄም ስኬት ነው ለኔ። ሁሉም ዊኖች ወይንም ሁሉም ስቴፖች ሴሌብሬት መደረግ አለባቸው ብዬ አስባለሁ። የሆነ ፖይንት ላይ ስትደርስ አይደለም አሁን ተሳካልኝ ብለህ የምታደርገው ነገር አይመስለኝም። ኦር ሴሌብሬት የምታደርገው ነገር አይመስለኝም። ሶ ብዙ ይቀረኛል። ፕሮሰሱን ነው ሴሌብሬት የምታደርጊው? አዎ ፕሮሰሱ ኤቭሪ ስቴፕ አፕሪሺየት አደርገዋለሁ። ትንንሽዬዎች ዊኖቼንም አፕሪሺየት አደርጋቸዋለሁ፣ ሴሌብሬት አደርጋቸዋለሁ። ስለዚህ እንደዛ ነው ለኔ። ላይክ ተስፋ የሚያስቆርጥ አጋጣሚ ገጥሞሽ ያውቃል? እውነት ለመናገር ቱ ዳት ኤክስትሪም የወሰደኝ እንትን የለም። ያው ቻሌንጅ ያጋጥመሃል፣ ከሰው ጋር ነው የምትውለው፣ ከብዙ ሰው ጋር ያገናኝሃል። ግን ስራውን እኔ በጣም ነው የምወደው፣ ፓሽኔት ሆኜ ነው የምሰራው እና እንደዚህ ተስፋ የሚያስቆርጥ ደረጃ ያስደረሰኝ ነገር የለም። ከዚህ በኋላም ባይመጣ ደስ ይለኛል። እግዚአብሔር ይጠብቀኝ። ረዚና ላይክ ሰዎች የማያውቁት ባህሪሽ፣ ሰዎች ያልተረዱሽ ቢያውቁልኝ የምትዩ ነገር ምን አለ? ለምሳሌ ኤቭሪቲንግ ዩ ሲ ኦን ሶሻል ሚዲያ ታይምስ 3 ነኝ በአካል ብዬ ዲፋይን ላድርገው። ኦኬ ይሄ በባህሪ በስራ በሁሉም ነገር ላይክ ጥሩ ያልሆነ ነገርም ሼር አደርጋቸዋለሁ። አሁን የነገርኩ በሙሉ ስፔሻሊ ስራ ተባረሬ ምናምን ኤቭሪ ዲቴይል ሼር አደርጋቸዋለሁ እና ምንም ነገር ላለመጠቀም ጀስት ይሄን ነገር ብቻ አፕሪሺየት ለማድረግ ትልልቅ ሴቶች ራሱ መጥተው ያውቃሉ ስቱዲዮ። በጣም ዲፍረንት የሆነ ዩኒክ የሆነ አፕሮች ነው ያለሽ፣ ራስሽ ነሽ፣ ማንነትሽን ሆነሽ ነው የምትቀርቢው ምናምን ብለው ትልቅ ሰዎች ማለት እናቴን አክስቴን የሚያክሉ መጥተው በጣም ጎበዝ ብለውኝ ይሄዳሉ። ላይክ ይሄን ለማለት ብቻ በአካል የመጡ ማለት ነው። እና ለየት ያለ እንዲያውቁልኝ የምፈልገው ነገር የምለው የለኝም። ያው የሚያዩት ነው። ግን እንዳልኩ ሶሻል ሚዲያ ሁሉንም ስላልሆነ የምናሳየው ትንሿ ፖርሽን ናት እሷ። ጥሩ። አንቺ እንግዲህ ልደትሽ በመጣ ቁጥር ልደትሽን ባከበርሽ ቁጥር እንግዲህ ምክሮች ነው የምትሰጪው? ከማውቀው ነገር ከምታውቂው ነገር የተወሰነ። አሁን የመጨረሻው 29 ዓመትሽን ስታከብሪ 29 ምክሮች ነበረ እና ዛሬ ደግሞ ለማራኪ ወጉ ተመልካቾች ስንት ነገሮች እና ቲፕ የምታደርጊልን? እስካሁን የነገርኳቸው አይ ቲንክ ቲፕን መርጣችሁ መውሰድ ይቻላል። ያ ግን ከአንቺ ለምሳሌ ከኔ ይሄን ቢወስዱ የምታያቸው ቲፕ የምታረጋቸው ነገር? እኔ አሁን ምን ይታየኛል እስፔሻሊ አሁን ያለን ወጣቶች ክላስ ውስጥ የሚሆኑ ላይክ ትምህርት ላይ የሚሆኑ ግቢ ተማሪ ኦር ደግሞ ጨርሰው ስራ ያጡም አሉና አሁን ልክ እንደ በፊቱ አይደለም። ላይክ ትልቅ ኦፖርቹኒቲ እጃችን ላይ ያለ፣ ብዙ ሰው ስልክ አለው። how you choose እንዴት እንደምትጠቀምበት የራስህ ምርጫ ነው እና ሶሻል ሚዲያ በጣም ትልቅ ኦፖርቹኒቲ ነው ከረንትሊ ብዬ ነው የማስበው እና ብልጥ ሁኑና ተጠቀሙበት። ማየት ሳይሆን ስሩ። ከምታዩት በላይ ስሩ። ከምታዩት በላይ ስሩ ብዬ ነው መስራት ነው። ምክንያቱም ትልልቅ ድርጅቶች ራሱ አፕሮች ያደርጉሃል። ላይክ ያለ ምንም ማስታወቂያ ብዙ ነገር አይሰራም። አሁን ከረንትሊ ምግብ ቤት፣ ልብስ ቤት ብትል ኤቭሪቲንግ የፔት ስቶር ምናምን ማታየው ነገር የለም ሶሻል ሚዲያ ላይ እና የራሳችሁን ኒሽ ፈልጋችሁ ሶሻል ሚዲያን ጆይን አድርጉ። ኦር እናንተ እንኳን ፊታችሁን ማስከረፍ ባትፈልጉ ደግሞ በሰውም ቢሆን ሞክሩት። በጣም ትልቅ ኦፖርቹኒቲ ስለሆነ ነው። የሰውን የብዙዎችን ጆሮ በነፃ እንደዚህ ማግኘት ቀላል አይደለም። አቴንሽን በነፃ አቴንሽን እስፔሻሊ ደግሞ ቲክቶክ ላይ ላይክ እኩል ኦፖርቹኒቲ ነው የሚሰጥህ። 100,000 ፎሎወር ያለው ሰው አንተ 10 ፎሎወር እያለህ ልታገኘው ትችላለህ። አቴንሽኑን ልታገኘው ትችላለህ። እንዴት ነው የምትጠቀምበት እና እንዴት ነው ዘላቂ የምታደርገው የሚለው የራስህ እንትን ነው እሱን እና ወጣቶች በጥሩ መልኩ ታውቁበት። ከዛ ደግሞ ላይክ ይሄ ኩዊክ የሆነ ነገር ቶሎ ለመታወቅ ቶሎ ለመፈመስ የማይሆን ነገር አታድርጉ። የሚጸጽታችሁን ነገር አታድርጉ። ለወደፊት ላይክ ሶሻል ሚዲያ እዛው ፕሪንት ተደርጎ ነው የሚቀመጥላችሁ። ፋይላችሁን አሳምሩ። ስራ ላይ ደግሞ ያው ጠንክራችሁ ስሩ። ያው ቻሌንጅ አለው ስራ። ቶሎ ተስፋ አትቁረጡ እላለሁ። ምክንያቱም ቢዝነስ ራሱ እንደዚህ እኔ ጋር ሊማሩ መጥተው ሲጀምሩ ላይክ ቶሎ ተስፋ የቆረጡ ሰዎች አጋጥሞኝ ያውቃል። እና እንዴት ነው አሁን እንደምታዩት አይደለም። አሁን ስርኩል አሁን እንደሚታየው አይደለም። ለአንድ ሰው ብዬ ከፍቼ ቀኑ ሙሉ ብዬ
የምንዘጋበት ጊዜ ነበረ። አንድ ሰው ቀን ሙሉ አንድ ተማሪ ብቻ አስተምረን ውለን ከዛ ዘግተን የምንወጣበት ጊዜ ነበር። አሁን ሲታይ ብዙ ሰው ተሰብስቦ ምናምን ሲቀረጽ ከዚህ አልጀመረም እና ብዙ ጊዜ ይሄን ለማሳወቅ እሞክራለሁ። እንደውም ሰው እንዳይሰለች እላለሁ አንዳንዴ like it didn't start here እዚህ ጋር አይደለም የጀመረው እና discouraged እንዳትሆኑ እላለሁ ስራ ላይ ሲሆን ማለት ነው። ህይወት ላይ ደግሞ ያው መንፈሳዊ ህይወታችሁ ላይ ብትጠነክሩ ጥሩ ነው እላለሁ። ምን ሰጠሽ አንቺ? ምን በረከት አገኘሽ? like ምን ነገር ይዞላል መንፈሳዊ ህይወት ላይ? ያው ሁሉም የየራሱ ጀርኒ ፐርሰናል የሆነ ነገር ነው ብዬ ነው የማስበው። ግን ያው በምታምኑት እንትን ሃይማኖት እኔ ክርስቲያን ነኝ፣ ኦርቶዶክስ ክርስቲያን ነኝ። ስለዚህ ቅረቡ ወደ አምላካችሁ። ያው ብዙ መልሶችን ታገኛላችሁ እላችኋለሁ። ከስራችሁ ደግሞ አስራት በኩራትን አውጡ እላለሁ። እሱም በጣም ማተር ያደርጋል ብዬ ስለማስብ ስላየሁትም በራሴ ህይወትም ይባረክላችኋል። አስራታችሁን አውጡ። ዋው በጣም ደስ ይላል። በጣም ነው የማመሰግነው። የሚገርም ነገር ነው። የማራኪ ወግ ቤተሰቦች በሬዚናና ሚኪ ቤት በጣም በቃ የሚገርም ቆይታን የሰጠን ያው ማራኪ ወግ ሁሉም ቤት ይገባል። ነገ ደግሞ እናንተ ቤት እንመጣለን። ደውሉልን፣ ጻፉልን፣ ሰብስክራይብ አድርጉን። በጣም እናመሰግናለን። ሬዚና እግዚአብሔር ያክብርልን። በጣም ቴንክ ዩ አድርጋችሁ ስለመጣችሁ እኛ ቤት እናመሰግናለን። ብሬዚ በድጋሚ አሁን እንግዲህ ሰርኩል ያለ ነው። ሰርኩል ሜካፕ ስቱዲዮ /ስኩል ቲዮሪ ክላስ ከጨረሱ በኋላ እዚህ መጥተው ነው ሞዴሎቻቸው ላይ የሚሰሩት። ለተማሪዎቻችን ለእያንዳንዳቸው ሞዴል እናዘጋጅላቸው እና እያንዳንዳቸው አንዳንድ ሰው የሚሰሩት ይኖራል ማለት ነው። ውጤታቸው ወይም ደግሞ ጉብዝናቸው እዚሁ ላይ ነው የሚታየው። እዚሁ ነው የሚለካው። በስራቸው ነው፣ በወረቀት አይደለም። ኢትስ አርት በቃ ነው። በጣም ተለምዷል አይደል? አዎ ሜካፕ አርት ነው። ራስህን ኤክስፕረስ የምታደርግበት ወይም ነው። ማማሪያ ብቻ ሳይሆን ለምሳሌ በቅርብ የሰራሁት ነበር የሴቶች ጥቃት ላይ ብሩዝ እና በአንድ ሳይድ ቢዩቲ ያለው እና አሁን እሱን ያው በተዘዋዋሪ ስለ ሴቶች ቫይለንስ በሜካፕ ኤክስፕረስ እያደረግን ነው ማለት ነው። ማንኛውም ሰው መጥቶ እዚህ መማር ይችላል። ፓሽኑ ያለው ማንኛውም ሜካፕ ትምህርትን ለራሱም ሆነ ለመስራት መማር የሚፈልግ ሰው ይቻላል። ይሄ ፕራክቲስ ሩማቸው ነው። ቲዮሪ ክላስ ደግሞ ሰላም ነው። እንዴት ነሽ? የሚጀምሩት እዚህ ነው ክላሳቸውን ማለት ነው። እዚህ ጋር ነው ቁጭ የሚሉት። እዛ ጋር እኮ እያየሁ ነው። ታይፕስ ኦፍ ፋውንዴሽን፣ ሊኩዊድ ፋውንዴሽን፣ ስቲክ ፋውንዴሽን እያለ ይቀጥላል። እዚህ ደግሞ የጥፍር የሚማሩበት ክላስ ነው። ጥፍር ለብቻው ራሱን ችሎ ነው። አሁን ለምሳሌ ጥፍር ብቻ ተምሮ የሚወጣ ተማሪ አለ። ብዙ ጊዜ በፓኬጅ ነው የሚማሩት፣ ግን ጥፍር ብቻ የሚማርም አለ። ይሄ ደግሞ ጥፍር መጀመሪያ አሻንጉሊት ላይ ነው እንደዚህ ሪል ላይ መስለው መዳፋ ነው ያታዙረ። ሰላም ነው። እንዴት ነሽ? ወደ ውስጥ ማለት ሌላ ነው። እውነት ይሄ ደግሞ ከስተመሮችን የምሰራበት ነው። ላይክ ሙሽሮች እዚህ ጋር ነው የሚቀመጡት። እሱ ጋር ነው የሚቀመጡት። ወንድ ተቀምጦበት ያውቃል? እስካሁን ተቀምጦበት አያውቅም። ወንድ የመጀመሪያ ክላይንቶቼ ናቸው። እዚህ ጋር ደግሞ ሙሽሮቻችንን ክላይንቶቻችንን የምንሰራበት ቦታ ነው ይሄ። ከዛ በተጨማሪ ደግሞ አንዳንድ ተማሪዎች ቪአይፒ ክላስ የሚወስዱበት ነው። ቪአይፒ ክላስም እሰጣለሁ። እስኪ ለመጀመሪያ ጊዜ ሜካፕ የሰራሽውን ትውስታሽ ንገሪኝ። መጀመሪያ ጊዜ የሰራሁት ተከፍሎኝ በጓደኛ የመጣች አንድ ሙሽራ ነበረች። እሷን ነበር የሰራሁት። ከዛ በኋላ ግን በራሴ ማለት በዚህ በቲክቶክ ፕሮሞት አድርጌ መጀመሪያ የሰራኋቸው 2 ሰዎች በአንድ ቀን ነበሩ። ስቅለት ቀን ነበር፣ አልረሳውም። ከዛ በኋላ ነው ራሴ ሄድኩት ወደ ቤተክርስቲያን እና ያው 800 ብር ነበር። አንዷ 22 አካባቢ ሽፎን ቤት አላት።
እዛ ነው ሄጄ የሰራኋት። አንዷ ደግሞ ቤቷ ነበር የሰራኋት እና በቃ በጣም ነበር ደስ የሚለው ሰርተህ የመጀመሪያ በቃ ተከፍሎ የራስህ ስራ ሆኖ ስፔሻሊ በጣም ነበር ደስ ያለኝ። በጣም ቆንጆ ኤክስፒሪየንስ ነበር፣ ወደውት ነበር። ቲክቶክ ላይ ማለት እስካሁን ድረስ አልወረደም ቪዲዮ አለ። አንቺ በራስሽ እንዴት ነው ሜካፕ ላይ መጠቀም ወይስ መስራት ላይ ነው? ሁለቱም ላይ ነው እሰራለሁ ራሴ። ግን ሪሊስቲክሊ ላይክ አንዳንድ ሰው ምን ኤክስፔክት ያደርጋል ቪዲዮ ላይ ብዙ አይነት ሜካፕ ትሬንዶችም ስለምሰራ የተለያዩ ሜካፖችን ፖስት ስለማድረግ ሁሌም ማደርግ የሚመስለው አለ። አንዳንዱ ደግሞ ሁሌም የማላደርግ የሚመስለው አለ እና እንደ ሰው አቀባበል ነው። እኔ ግን ዴይ ቱ ዴይ ባላደርግም ኦኬዥናሊ በጣም አደርጋለሁ። ማለት በደንብ ራሴን ሰርቼ እወጣለሁ ኦኬዥን ሲኖረኝ። ራስሽን ጥሩ። ስርኩል የት ደርሶ ማየት ነው የምትፈልጊው? ስርኩል ላይ ደርሶ ነው ማየት የምፈልገው እንደ እግዚአብሔር ፍቃድ። አሁንም ከዚህ በላይ በደንብ የማስፋት በደንብ የማተለቅ ፕላን አለን እንደ እግዚአብሔር ፍቃድ። እጠራሃለሁ በሚገባ እና እንግዲህ በዚህ 5-6 ወር ውስጥ እንደዛ ፕላን አድርገናል። እግዚአብሔር ካሳካው አዲስ ነገር ይዘን ለመምጣት የሚያስችል ነው። እንግዲህ ትልቅ ቦታ ደርሶ ነው ማየት የምፈልገው። ይቅናችሁ። በጣም አመሰግናለሁ። እግዚአብሔር የምቾትና የጥራት ልክ የሆኑ ሶፋዎችን በማይታመን ዋጋ ከሶፋ ዞን ጋችሁ። የምግብ ፍላጎትን የሚቀሰቅሱ ጠረጴዛና ወንበሮቻችንን በፍጹም አይተው ያልፏቸው። በነገራችን ላይ የሶፋ ዞን ሶፋዎች የስቱዲዮአችንም ምቾትና ድምቀቶችም ናቸው። ሶፋ ዞኖች በፊጋ፣ ቡልቡላ፣ አያት፣ ቱሉ ዲምቱና ወሰን ይገኛሉ። ደውለው ይዘዙ፣ ይደሰቱባቸዋል።